ቀለበቱ በእውነተኛ ታሪክ ላይ የተመሰረተ። ይህ ትረካ ሁለተኛው ክፍል ነው። የኔ ነጥብ ነገሮች ሳይባባሱ መኩንና ነፂን ማስታረቅ አለብን። ሸዊት ታስታርቃቸው፣ እኔ ምን አገባኝ? የነፂ ቅርብ ጓደኝነት ላንቺ ነው አለ እንዳሻው ኮስተር ብሎ። አብሯት የነበረው ሰው የሸዊት አዲሱ ጓደኛ ይሆናል። እሷ እንደሆነው ወንድ እንደ ሸሚዝ አይመስለኝም። ወጣም ወረደም ይሄንን የነገርኩሽ በመሃላቸው ነፋስ ሳይገባ አንድ ነገር እናደርግ ለማለት ነው አለና ጎትቶ አቀፋት። ንዴት ደግሞ አያምርብሽም፣ አፍንጫሽን ይባስ ያሳጥራታል አለ እንደ መኮርኮር እያደረገ። ከት ብላ የሳቀች የሰው ሙጢ አለች። ያንቺ ሙጢ ነኝ። ብዙም ሳይቆዩ በፍቅር መንኮራኮር ወደ ራሳቸው ዓለም መጠቁ። መኮንን አልጋቸው ላይ የተከመሩትን የነጻነትን ልብሶች አንድ በአንድ እያነሳ ጤናቸው። የዘውትር ልብሶቹ አይደሉም፣ ሁሉም ስትሽቀረቀር የምትለብሳቸው ቀሚሶች ናቸው። የት ለመሄድ ነው አለ በልቡ መኝታ ቤቱ ውስጥ እየተንቆራደደ። እንዲቀንቶ አያውቅም። ቅናት ደግሞ መርዝ ነው፣ የሚጸጽተውን ነገር ያስደርገዋል። ቁጭ ብሎ ሊጠብቃትም አሰበ። የራሱ ቤት እኮ ነው፣ ግን የማይሆን ነገር ቢያይስ? ጸጉሩን በጣቶቹ አረሰው። አልጋው ጫፍ ላይ ተቀምጦ ትንሽ አሰላሰልና መኪና ውስጥ ተቀምጦ ሊጠብቃት ወሰነ። ማን እንደሚያደርሳት ማየት አለበት። ሴኮንዶች አልፈው ደቂቃም ሰዓት 1 2 3 እቤት ቁጭ ብሎ መጠበቅ እንዴት ያሰለቻል። በቀናት ካልታወሩ በስተቀር ያለፉት መኪናዎች ቢቆጠሩ ስንት ይሆኑ ነበር? ቀኑ ጨልሟል። ነገም የሥራ ቀን ነው። ነፃነትን የበላው ጅብ ግን አልጮኸ። ውጭማ ካደረች ሐሳቡን እንኳን መጨረስ አልቻለም። የሱ ነፂ ንጹሃ ደግሞ አስተዋይዋ የብቻው ነፂ የብቻው። አይኖቹ በራቸው አጠገብ በፍጥነት እየበረረች ወጣ። የቆመች መኪና ላይ አረፈ። አዎ ነፃነትስ መጣች። ባለመኪናው ግን ማን ነው? ነፃነት እንዴት አምራለች! አሁን የሷን ውበት ማድነቂያ ጊዜ የለውም። ትልቅ ሥራ አለበት። ከመኪናው ወርዳ በሩን ዘጋችና መኪናው ውስጥ ላለው ሰው እጇን አውለብልባ ወደ ቤቷ አመራች። ቢከተላት ባልጠላ ነበር። ነገር ግን ይህንን ባለመኪና ተከታትሎ ማንነቱን ማወቅ አለበት። ጊዜ አላጠፋም። መኪናውን አስነስቶ ከኋላው ይከተል ጀመር። መኮንን የሚከታተለው ሹፌር ቢያየውም ባያየውም ደንታ አልሰጠውም። ብቻ እንዲያመልጠው ከኋላው ተጠግቶ መከታተሉን ቀጠለ። እስኪ መጨረሻውን ያየዋል። ሁለቱ መኪናዎች እንደ እናትና ልጅ እየተከታተሉ ትንሽ ከተጓዙ በኋላ የትራፊክ መብራት አስቆሟቸው ሳለ መኮንን አንድ ነገር አስተዋለ። ሹፌሩ ብቻውን አይደለም። የመንገዱ መብራት በሚፈነጥቀው ደብዛዛ ብርሃን የሚችለውን ያህል ለማየት ሞከረ። አዎ አንድ ሰው ከሹፌሩ ጎን አለ፣ ተቀምጧል። በወንበሩ መደገፊያ ቢከለልም እጁን ወደ ሹፌሩ ዘርግቶ ሲመለስ አይቷል። ሁሉንም ሊያየው አይደል? ምን አስቸኮለው? ሲነዱ ያድሩ። መብራቱ እንደለቀቃቸው ወዲያ ወደ ቀኝ ታጥፈው ሰፈር ለሰፈር ትንሽ ተጓዙና ረጅም የአፓርትመንት ህንጻ ጋር ሲደርሱ ከፊት ለፊት ያለው መኪና ለተከራዮች የተመደበው ቦታ ላይ ቆመ። የታባክ አገኘው ብሎ አንሾካሾከ መኮንን። እሱም ብዙ ሳይርቅ ያገኘው ክፍት ቦታ ላይ መኪናውን እያቆመ። ታዲያ አሁን ምንድነው የሚያረጋግጠው? ጣቶቹን መሪው ላይ እያወናጨፈ ይቁነጠነጥ ጀመር። አንድ ቁመቱ ረዘም ያለ ወጣት ከመኪናይቱ ወርዶ ብቻውን ወደ ህንጻው አመራ። አብሮት የነበረው ሰውስ የት ገባ? መኪናው ውስጥ ተቀምጦ ይሆናል። መኮንን ከመኪናው ወርዶ በፍጥነት እየተራመደ ወደ መኪናው ተጠጋ። መኪናው ባዶ ነው። ሌላ ሰው መኪናው ውስጥ እንደነበረ እርግጠኛ ነው ወይስ በቁሙ መቃዠት ጀመረ? የመኪናይቱ ሹፌር የህንጻውን በር ከፍቶ ዞር ብሎ ለአንድ አፍታ መኮንንን አየውና ወደ ውስጥ ገባ። ይከታተለው እንደነበር አውቋል ማለት ነው። መኮንን ከበሩ በላይ በተሰቀለው ፓውዛ መብራት ፊቱን ጥርት አድርጎ አየው። በጣም ወጣት ነው። ነፃነት ከሱ ጋር አልዋጥልህ አለው። አሁን ምን ያድርግ?
ልጁን ይከተለው ወይስ? ሁሉም ነገር ተፋጠነበት፣ ዞረበት። እስኪ ትንሽ ይታገስ። የልጁን መኖሪያ ቤት እንደሆነ አውቆታል። ከራሱ ጋር እየተሟገተ መኪናውን አስነስቶ ወደነ እሌኒ ቤት አመራ። ነፍሱ ተረብሻለች። እስኪ ይደርበት። መኮንን የአፓርትመንቱ ህንጻ ያለበትን መንገድ ጨርሶ ሲታጠፍ አንድ ሰው ሲከታተላት ከነበረው ትንሽ መኪና ውስጥ ወርዶ ወደ ህንጻው አመራ። ነጻነት እቤቷ ገብታ ጊዜ አላጠፋችም። ቶሎ ልብሷን ቀያይራ አልጋ ውስጥ ገባች። አዎ ነገ ትልቅ ቀን ነው። ከማንኛውም ውሳኔ በፊት መኮንንን ማነጋገር አለባት። አረ ምን ማነጋገር ብቻ ናፍቆቱ ማናውዟታል እንጂ። ቀልዱ፣ ጨዋታው፣ ፈገግታው፣ እቅፉ፣ ጠረኑ ከጎኗ ባዶውን የተጋደመውን ትራስ ጭምቅ አድርጋ አቅፋ ሸተተችው። ምንም አይደል፣ ነገ ሁሉም ነገር ይበርዳል። እሱም እልህ ይዞት ነው እንጂ ሳይናፍቅ ቀርቶ ነው። ዛሬስ ሆድ አልባሳትም። ነገ በዚህ ሰዓት ከመኩ ጋር ተቃቅፈው ተኝተው በአይነ ህሊናዋ ታያትና ፈገግ አለች። የመኮንን መስሪያ ቤት ከቤታቸው ብዙ አይርቅም። ነጻነት ስትደርስ አርፍደው ከሚጣደፉ ጥቂት ሰራተኞች በስተቀር ሁሉም ቦታቸውን ይዘዋል። የተንጣለለው ቢሮ በየማዕዘኑ ኮምፒውተርና ወረቀቶች በተቆለሉባቸው ጠረጴዛዎች ደምቋል። የመኮንንና የሌላ 3 አሜሪካውያን የጋራ ቢሮ ነው። በራፉ ላይ ደግሞ በእድሜዋ ገፋ ያለች ግርማ ሞገስ ያላት ጸሐፊው በአበባ ከደመቀው የጸዳ ጠረጴዛ ጀርባ ተኮፍሳለች። ነሲ አለች የመኮንን ጸሐፊ ነጻነትን ስታይ በደመቀ ፈገግታ። ከዚህ በፊት በተለያዩ የመስሪያ ቤቱ ግብዣዎች ላይ ከመገኘታቸው ሌላ ነጻነት ለመኮንን ስልክ ስትደውል ሁልጊዜ የሞቀ ሰላምታ ይለዋወጣሉ። ሁለቱም ሴቶች በፈገግታ እየተፈለቀለቁ ሲያወሩ የሰኞ ጠዋት መንፈስ የደበታቸው ሰራተኞች ለወሬ እየተንጠራሩ ወደ በሩ ማየት ጀመሩ። እንዴት ታምራለች አለ አንደኛው በአገጩ ሌሎቹን ወደ በሩ እንዲያዩ እየጋበዘ። ዋው አለ ሌላኛው በአድናቆት እያጀበ። አከታትሎም መኮንን ያንተ ጩኛ አይደለች እንዴ? ምን አለ መኮንን በፍጥነት ከወንበሩ እየተነሳ። የሱ ጠረጴዛ ከበሩ ጀርባ ስለሆነ ምንም ነገር አልታየውም ነበር። በበሩ መካፈቻ ቀዳዳ ነጻነትን አያት። እውነትም እንዴት ታምራለች! ከወትሮም የበለጠ ተሽቀርቅራለች። ግን ለምን መጣች? ምን እንደሚያደርግ ግራ ገባው። በፍጹም ያላሰበው ነገር ነው። ደግሞ የትላንትና ማታውስ? አሁን ምን ብሎ ነው የሚያናግራት? ደግሞ የሥራ ቦታው አጉል ቦታ። አማራጭ ሆኖ የታየው የጀርባው በር ነው። ጊዜ ሳያጠፋ በፍጥነት ወደ በሩ ሲራመድ ማንም ልብ አላለውም። የሥራ ጓደኞቹ ነጻነት ላይ አፍጥጠው አለባበሷንና መልኳን ይገመግማሉ። ማንም ልብ ያለው ሰው የለም ከነጻነት በስተቀር። እሱ በጀርባው በር ሲወጣ ነጻነት ወደ ቢሮው እየገባች ነበር። የሥራ ጓደኞቹ በደመቀ ሰላምታ ተቀብለዋት ዞር ሲሉ መኮንን የለም። ሶስቱም ግራ በመጋባት እርስ በርስ ተያዩ። ምን ዋጣው? ለምን ሸሸ? አንደኛው ወደ መጸዳጃ ቤት ሄዶ ነው ሲል፣ ሌላኛው ደግሞ ስብሰባ አለበት አለ። ነጻነት ምንም አልተናገረችም፣ መልእክትም አልተወችም። ፊታቸው ማልቀስም አልፈለገችም። ኧረ በፍጹም ፊቷን አዙራ እግሬ አውጪኝ አለች። ያቺ ሸዋዬ እውነቷን ነው። ራሷን የምታዋርደው ራሷ ነች። አሁንስ በቃት። መኮንን ከፎቁ ላይ ሆኖ ወደ መኪናዋ በፍጥነት ስትራመድ አያት። የቁጣ አረማመድ መሆኑ አልጠፋውም። ልቡ ተረበሸ። አሁን ትልቅ ጥፋት ሳያጠፋ አልቀረም። ቢሮ ተመልሶ ወደ ጠረጴዛው ላይ ሲቀመጥ የሥራ ጓደኞቹ አፈጠጡበት። መልስ ሳይሰጣቸው ስራውን ቀጠለ። ነጻነትም ከቦርሷ ውስጥ ስልኳን ፈልጋ ወጣችና ደወለች። ሰላም፣ ነጻነት ነኝ። አሁን በሙሉ ልብ ዝግጁ ነኝ። መኮንን 10 ሰዓቱን ያያል። አቤት የቀኑ ርዝመት! ለበረከት ደውሎ ከሥራ ሲመለስ እሱንና እሌኒን ሊያነጋግራቸው እንደሚፈልግ ነገረው። ቀጥሎም እያመነታ ሰላማዊት ጋር ደወለ። ሃሎ አለች ሰላማዊት በተገረመ ድምጽ። ሰላም። ሁለቱም ቀጥለው የሚነጋገሩት ቃል የጠፋቸው መሰሉ። ሰላማዊት እስከዛሬ ስላልደወልኩ ይቅርታ። ኧረ ምንም አይደል። ደውዬም ምንም ልልሽ እንደምችል አላውቅም፣
ብቻ ይቅርታ። ነፂ ደህና ነች አለች ሰላማዊት ወሬውን ለመቀየር ያህል እንጂ የሚያድረው እነ እሌኒ ጋር መሆኑን ታውቃለች። ደህና ነች ባንነጋገርም ዛሬ አይቻታለሁ። ምን ማለት ነው? ሰላማዊት ግራ ተጋባች። ለማንኛውም አሁን የደወልኩት ዛሬ ከሥራ በኋላ ከእንዳሻው ጋር እነ እሌኒ ቤት እንድትመጡልኝ ልጠይቃችሁ ነበር አለ። ሌላ ዝርዝር ውስጥ መግባት አልፈለገም። በሰላም ነው? አዎ በሰላም ነው፣ ግን በጣም ነው የሚፈልጋችሁ። እሺ ደውልለታለሁ፣ እሱ ባይችልም እኔ እመጣለሁ። አመሰግናለሁ ሰላማዊት፣ ደህና ዋይ። ሰላማዊት የተዘጋውን ስልክ ይዛ በዝምታ ተቀመጠች። ሰላማዊት አለች በመገረም። አንድ ቀን በሙሉ ስሟ ሲጠራት ሰምተው አታውቅምና ጆሮዋን ቀነቀናት። ደግሞ ምን ሊመጣ ይሆን ስብሰባው አለችና የእንዳሻውን ቁጥር መጠቅጠቅ ጀመረች። ነፃነት ከመኮንን ቢሮ እንደወጣች ቀጥታ ወደ ሥራ ቦታዋ አመራች። አለቃዋ ሲያያት በደስታ ተፍለቀለቀ። ነሲ እንዴት ታምሪያለሽ አለ ከላይ እስከታች ቁመኗን እየገመገመ። አመሰግናለሁ ማይክ፣ አንዴ ላናግርህ እችላለሁ አለች ኮስተር ብላ። በደናሽ ነው? ነይ ቢሮ እንሂድ አለ እሱም ኮስተር ብሎ። የሰሞኑ የነፃነት ጸባይ መቃየር እሱን ብቻ ሳይሆን ሌሎቹንም ሰራተኞች ግራ አጋብቷቸዋል። ለወትሮ የምትታወቀው ልብ በሚሰነጥቅ ፈገግታዋ ነበር። አለቃዋ ከፊት እየመራ እሱ ቢሮ ገብተው ከኋላቸው በሩን ዘጋው። ወሬ ማነፍነፍ የሚወዱ ሰራተኞቹም የተዘጋውን በር እያዩ ተንሾካሾኩ። እጮኛዋ አስረግዟት ጥሎ ሳይሄድ አልቀረም አለች አንደኛዋ ፈረንጅ የሽንቦጥ ፈገግታ እያሳየች። ለወትሮም በነፃነት ላይ የቅናት መንፈስ እንዳላት የሚያውቁት ሌሎች ሰራተኞች ተያይተው ሳቁባት። ማይክ ግን አለቃ ሆኖ ነው እንጂ የነፃነት ፍቅር ሳያጠፋው አልቀረም። ስትመጣ እንዴት እንደተደሰተ አያችሁ አለ ሌላው የወሬ አራጋቢ የሐሜቱን ጦር ወደ አለቃው እያለመ። ሌሎቹም በየተራ የወሬ መርዛቸውን ረጭተው ወደ የሥራቸው ተመለሱ። መኮንን እነ እሌኒ ቤት ሲደርስ ማንም አልነበረም። የምግብ ማቀዝቀዣውን ከፍቶ የሚያስፈልጉ ነገሮችን በአይኑ መዘገበና ወደ ግሮሰሪ አመራ። እሌኒና በረከት ምግብ እንዳይገዛ ደጋግመው ቢያስጠነቅቁትም ጉዳይ አላላቸውም። ለሚያደርጉለት ግሩም መስተንግዶ ይችን እንኳን ቢያደርግ ምን አለበት? ዕቃውን ገዛዝቶ ሲወጣ ስልኩ ጮኸ። በረከት ነው። ሰላም መኮንታው፣ እሌኒን ትንሽ አመም አድርጓት ሆስፒታል ነን ያለነው አለ በረከት በተነጫነጨ ድምጽ። ሕፃኑ ቀድሞ ሳይመጣ አልቀረም። ኦሆ የት ሆስፒታል? መኮንን በተደናገጠ ድምጽ። መኮንን ስልኩን ዘግቶ ወደ ሆስፒታሉ ከነፈ። ድንገት ከነ ሰላማዊት ጋር የነበረው ቀጠሮ ትዝ አለውና ለሰላማዊት ደወለ። እንዴት ዋልሽ ሰላም? ደህና ይመስገን፣ ልንመጣ እንዳሻውን እየጠበቅኩ ነው። የኛ ቀጠሮ ተሰርዟል፣ እሌኒን ትንሽ አመም አድርጓታል ብሎ በረከት ደወለልኝና ወደ ሆስፒታል እየሄድኩ ነው። ወይኔ ገና 7ኛ ወሯ መግባቱ እኮ ነው። እረ አምላክ ቀላሉን ያድርግላት፣ በልኛም እዛው እንመጣለን አለች ሰላማዊት የሆስፒታሉን ስም መጻፊያ እስክሪብቶ ፍለጋ ቦርሷን እየበረበረች። የነፃነት አለቃ ከጠረጴዛው ጀርባ ያለው ምቹ ቡናማ የቆዳ ወንበር ላይ እየተቀመጠ በእጁ ነፃነትንም እንድትቀመጥ ከፊት ለፊቱ ያለውን ትንሽ ወንበር አመለከታት። እንደሷማ ቢሆን እሷ እዚህኛው ወንበር ላይ ተመቻችታ ተቀምጣ ከፊቷ ቆሞ አይኗን ሲያይ ቢውል ባልደከመው ነበር። እሺ ነሲ አለ በረጅሙ እየተነፈሰ። በሰላም ነው ልታናግሪኝ የፈለግሽው? አይ ትንሽ ችግር አለብኝ፣ በአስቸኳይ ፈቃድ መውሰድ እፈልጋለሁ። እንዴ አለ ጣቶቹ ጠረጴዛው ላይ መወራጨት ጀመሩ። የመስሪያ ቤቱን ሕግ ታውቂዋለሽ ነሲ፣ ለመሆኑ የስንት ቀን ረፍት ነው የምትፈልጊው? እኔም አላውቀውም፣ ሌላ ሀገር መሄድ አለብኝ። አለቃው አፍጥጦ አያት። ምን ለማለት እንደፈለገ ገብቷታል። ማይኪ ይገባኛል፣ ግራ የገባው ጥያቄ እንደሆነ የምጠይቀህ። እኔም ራሴ ግራ ተጋብቼ ነው ሰሞኑን። እንቧ ሲተናነቃት እንደምንም ዋጠችውና ቀጠለች። አንተ በጣም የምወድና የማከብር አለቃዬ ስለሆንክ ያልሆነ ሰበብ ሰጥቼ ለዋሻ አልፈልግም። አመሰግናለሁ አለ ማይክ በረጋና በተደሰተ ድምጽ።
እነዛ ነጭ ጉንጮቹ ትንሽ ቀላሉ። አዎ ይህንን ከነጻነት አፍ መስማቱ ለሱ ትልቅ ሽልማት ነው። እኔም በጣም የምወድሽና የማከብርሽ ጨዋ ሴት ነሽ። ኦ አለችና ነጻነት ፈገግ አለች። አመሰግናለሁ ማይኪ። ስለዚህ እውነቱን ንገሪኝና እንዳለቃም ሆነ እንደ ጓደኛ በምችለው ሁሉ እረዳሻለሁ። ሌላም ጨምሮ በተናገረ ነበር። ነገር ግን ቦታውም ጊዜውም አይደለም። ነጻነት ተረጋጋች። ካለፈው ሳምንት ጀምሮ የተፈጠረውንና አሁንም ወዴት መሄድ እንዳሰበች አንድም ሳታስቀር ነገረችው። ስለዚህ በጉዞሽ ቆርጠሻል አይደል? አዎ ማይክ። እንግዲያውስ ፎርሙን ሙይና የ3 ሳምንት ፈቃድ ልሰጥሽ እችላለሁ። ከዛ በላይ መቆየት ከፈለግሽ ግን ስትመጪ እንደ አዲስ ሰራተኛ ትቀጠሪያለሽ። እሺ ማይኪ። ነሲ ያላንቺ ይሄ ቤት እንዴት ጭር ይሊሆን አለ የምትሞላውን ፎርም ከፊት ለፊቷ እያስቀመጠ። አረ ለምን ጭር ይላል? ናንሲ አለችልህ አለች እየሳቀች። በለፍላፊነት የምትታወቅ የሥራ ጓደኛቸው ናት ናንሲ። አንቺ ተንኮለኛ ብሎ አለቃዋም አብሯት ሳቀ። ነጻነት ፎርሙን ሞልታ ሰጠችውና ከወንበሯ ስትነሳ አለቃዋ ፈጠን ብሎ አጠገቧ ሄደና አቀፋት። አቤት ሽቶዋ! ናላውን አዞረው። ደረቱ ላይ ጥብቅ አድርጎ ለጥፋትና ጀርባዋን መታ መታ እያደረገ አይዞሽ ነሲ፣ ሁሉም ነገር ያልፋል። አውቃለሁ ማይኪ፣ እስከሚያልፍ ግን አለችና እንድቧ ትከሻዋ ላይ ዝርግፍ አለ። እሺ ጀርባዋን እየዳበሰ አባበላት። ከቅፉ ለመውጣት አልሞከረችም። እሱም ሊለቃት አልፈለገም። አንደኛው ልብ የሌላውን ትርታ ይመረምር ይመስል ተጠጋግተው በዝምታ ባህር ሰጠሙ። መኮንን እንዳሻውና ሰላማዊት ለህሙማን ጎብኚዎች የተዘጋጀው ክፍል ውስጥ ተቀምጠው የባጡን የቆጡን ያወራሉ። ከዛች አርብ ምሽት ወዲህ ዛሬ ለመጀመሪያ ጊዜ መገናኘታቸው ቢሆንም የእሌኒ ጉዳይ ደህና መነጋገሪያ ሆኗቸዋል። ስላለፈው ጉዳይ ያነሳም ሰው የለም። በድንገት በረከት ብቅ አለና ዶክተሩ ሕፃኑ ገና ነው፣ እርግጠኛ ለመሆን ግን እሌኒ ዛሬ እዚሁ ታድራለች ብሏል። ተመስገን አሉ ሶስቱም በአንድ ላይ እንደተማከረ ሰው። ኑ የመኝታ ክፍሏ ውስጥ ገብታለች። እሌኒ ተከታትለው ሲገቡ በፈገግታ ተቀበለቻቸው። እስካሁን ድረስ ሁላችሁም ቁጭ ብላችኋል። ከፊት ለፊቷ ግድግዳው ላይ የተሰቀለውን ትልቅ ክብ ሰዓት አየች። አይ እሌኒ፣ ለኛ ታስቢያለሽ ደግሞ አለች ሰላማዊት ራስጌዋ ጋር ቆማ ጸጉሯን እያስተካከለች። በሉ አሁን ሂዱ፣ ነገ ጠዋት ሁላችሁም ስራ ገቢዎች ናቸው አይደል? እሺ ይማማሉ አለ መኮንን እየሳቀ። ሌሎቹም ተከትለውት ሳቁ። ሙጢ፣ የሰው ሙጢ፣ ነገ እንዳይደክማችሁ ብዬ እኮ ነው። እኔ እንደሆነ ደህና ነኝ። እንግዲያውስ አለ እንዳሻው እያመነታ። አይ ይቅር መሰለኝ። እንዴ ለምን? ከጀመርክማ ጨርስ። ሁሉም አዋከቡት። መጀመሪያ አሉ እንኳን ደህና ሆነሽልን አለ ወደ እሌኒ እያየ። ሌሎቹም ራሳቸውን እየወዘወዙ መስማማታቸውን ገለጹ። እንዳሻው አሁንም እያመነታ ቀጠለ። ያለ ቦታና ያለ ጊዜው ማንሳት አይሆንብኝና ሁላችንም እዚሁ ስለተገኘን መኮንን ለምን ባስቸኳይ እንደፈለገን በትነግረን ደስ ይለኛል። ከመኮንን በስተቀር ሌሎቹ አፈጠጡበት። አሁን ራሱን እያወዛወዘ አንድም ሰው የለም። ሰላማዊትም ግልምጫ ጨመረችበት። አመሰግናለሁ አለ መኮንን በእንዳሻው ሐሳቢነት ተደስቶ። ነገር ግን ሁሉ በሰላም ቤቷ ትግባና ተረጋግተን ብንነጋገር ይሻላል። በሰላም ነው ግን አለች ሰላማዊት የነጻነትን ስም ለመጥራት እየፈራች። አረ ሁሉ ሰላም ነው፣ አስጨነቅኳችሁ መሰል። መኮንን በልቡ አሁኑኑ ልንገራቸው ይሆን ብሎ አመነታ። ግን ወዲያው እሌኒን እንቅልፍ ሲያንገላጃት አየና ካፉ ላይ መለሰው። ምን የሚያስቸኩል ነገር አለ? ሁሉም ተሰነባብተው ተለያዩ። አዎ ሁልጊዜም ነገ አለ፣ ምን ያስቸኩላል? ወይ ጉድ፣ ምን ነካኝ አለች ነጻነት ካለቃዋ ቢሮ ወጣ ወደ መኪናዋ እየተጣደፈች። እሱስ መቼም ወንድ ነው። ነገር ግን ምን ያህል ራሷን ልትወቅስ ብትሞክርም ማይክ ደረት ላይ ተለጥፋ የተሰማትን ደስታና መረጋጋት ከአይምሮዋ መፋቅ አልቻለችም። እንኳንም በሩ ተንኳኳ እንጂ
እንኳንም ስራ ቦታ ሆነ እንጂ እንዴ ባይሆንስ ኖሮ ወይ መበላሸት። ራሷ ውስጥ በፈጠረችው ሙግት ከት ብላ ሳቀች። ደግነቱ ጣጣዋን ጨርሳ ስለወጣች ለረጅም ጊዜ አይገናኙም። ከጉዞዋ ስትመለስም ሁሉ ነገር ይረሳል። መኪናዋን አስነስታ ከነፈች። ሄሎ ሸዊት። ነፂ። ሸዋዬ ስልኳን በጉጉት ተጠብቅ እንደነበር ያስታውቃል። የሥራ ፈቃዴን አስተካክዬ ጨረስኩ። ምን ያስገርማል? ምስኪን አለቃሽ ላንቺ የማያደርገው ነገር አለ? ፎንቃሽ አንፏቆት እየሳቀች ሙጢ። ሌላስ? ለጓደኛሽ ደውዬ ዝግጁ መሆኔን ነግሬዋለሁ። የማን ጓደኛ? የኔ ነው ወይስ ያንቺ? እየሳቀች ሸዊት ኧረ በሕግ አምላክ ዛሬም ነጥቶሻል። አብራት ሳቀች። ሌላስ? ሸዋዬ ደግማ ጠየቀች። ስለ መኮንን እየጠየቀች እንደሆነ ነፃነት ገብቷታል። ሌላ ምን አለ? ረስቸው ወይስ ኋላ ልንገርሽ? የተንኮል ፈገግታ ፊቷ ላይ ብልጭ አለ። ካሞን ነፂ ልቤን አትስቀዩ ወሬኛ ፕሊስ። ካለቃዋ ጋር የተፈጠረው ልትነግራት ብላ ድሮ ካፌ ወጣፋፍ የሚሉት እናቷ ትዝ አሏትና መልሰው አጠችው። አይ ባክሽ ላጓጓሽ ብዬ ነው። መኩ ጋር ሄድሽ? የሸዋዬ ትዕግስት አለቀ። አይ ሸዊት። ነፃነት ሳቋን ለቀቀችው። ቀድሙኑ እንደሱ ብለሽ አትጠይቂም ነበር? ካንቺ ጋር እየዋልኩ ጨዋነት ተጋባብኝ መሰል። መኩ ቢሮ ውስጥ አልነበረም። ከምርሽ ነው? እንዳላመነቻት ድምፁ ያስታውቃል። ካላገኘሽው ታዲያ እንዴት በጉዞሽ ወሰንሽ? መቼም አንቺን የሚያመልጥ ነገር የለም። ምን ተፈጠረ ደግሞ? ሸዋዬ በስጭት አለች። ሸዊት የሁሉም ነገር ሰላም ነው አለች ነፃነት ፈጠን ብላ። ይልቅ ጓደኛችን ነገ ጠዋት ላይ ቢሮ ቀጥሮኛል። አብረሽኛ አትመጪም? ከሰዓት በኋላ ስራ ገባለሁ። ባይሆን እዛ ድረስ ተከታትለን እንሂድና በዛው ወደ ስራ ልሄድ። እሱ ግን አንቺን ለብቻሽ ይሆናል እኮ የፈለገው። ሌላው ፎንቀኛ ኤዲያ፣ የአንቺ ፎንቃ ደግሞ ብዛቱ። ዛሬስ ምን ትሰሪያለሽ? ዛሬ እንኳን እረፍት ነኝ። እስኪ ለጉዞ ዕቃ አጋዥኝ፣ ምሳ ጋብዝሻለሁ። አድርገሽው ነው? አቤልዬ ስራ ገብቶ ደብሮኝ ነበር። በይመጣው ተዘጋጂ። ነፃነት ወዲያው መንገዷን ቀይራ መኪናዋን አጠመዘዘችና ወደ ሸዊት ቤት አመራች። እሌኒ ከአንድ ቀን አዳር በኋላ እኩለ ቀን ላይ ከሆስፒታል ወጣች። ቤቷ ስትገባም የቅርብ ጓደኞቻቸው ተሰባስበው ሳሎኑን ሞሉት። ነፃነትንና ሸዋዬን ግን አላየችም። አልሰሙ ይሆናል እንጂ ለወትሮው ቀድመው ደራሾቹ እነሱ ነበሩ። ሰላማዊትን በጥቅሻ ጠራቻትና በጆሮዋ ነፂ ሰምታለች ብላ ጠየቀቻት። አይመስለኝም፣ ለመቀየም ምናምን ብዬ አይደለም፣ ግን ይህ አጋጣሚ እኮ ጥሩ ነበር። ልክ ነሽ፣ አላስብንበትም እንጂ አለች ሰላማዊት እሌኒ የምትለው እንደገባት ለማሳየት ራሷን እየወዘወዘች። እሌኒ አቋረጠቻትና አሁንም ቢሆን አልዘገየም እኮ። እሺ ሰላማዊት እያመነታች ለሸዊት እደውላለሁ። እንዴ ለነፂስ? አንቺ ደግሞ ነገር ማብረድ አለብሽ እኮ እሌኒ ቆጣለች። ሰላማዊት አልመለሰችም። ነፃነትና ሸዋዬ ጓደኛችን ተብየው ቢሮ ሲደርሱ በሞቀ ሰላምታ ተቀበላቸው። ይችን ድንቤጥ ከየት አገኘሻት? በግራ ክንዱ ሸዋዬን አቅፎ እስሩ ወሸቃት። እውነትም ድንቤጥ። ነፃነት ሳቀች። ኧረ ተው አሁን እኮ ትልቅ ሰው ነኝ፣ አክብረኝ አለች ሸዋዬ ከእቅፉ ወጥታ ጸጉሯን እያስተካከለች። የኛ ትልቅ ሰው ሳቁ ቢሮውን አናጋው። ትሰሚኛለሽ ነጽዬ? ከምከም ያሉ ጥርሶቹ የነፃነትን አይኖች ማረኳቸው። ነጽዬ የምትለውን ቃል ሸዋዬ ስትሰማ ነፃነትን ጠቀሰቻትና ሁለቱም አንድ ላይ ፈገግ አሉ። ግርማ የሸዋዬ ታላቅ ወንድም ነፍሱን ይማረውና የቅርብ ጓደኛ ነበር። ታሞ ሰው ሁሉ በራቀው ሰዓት ግርማ በየቀኑ ስልክ እየደወለ አይዞ ከማለቱም ሌላ በየጊዜው እየተመላለሰ ይጠይቀው ነበር። ይህ ውለታው በሸዋዬ ልብ ውስጥ ታትሞ ከመቅረቱም በላይ አሁን እንደ ታላቅ ወንድሟ የምታየው መመኪያ ሆኗታል። ለማንኛውም እኔ ስራ ገቢ ነኝ፣ ልሸኛት ነው የመጣሁት። ታዲያ ሸኝ እኮ አይደርስም አለ ቦርሳውን ከኋላው ኪሱ እያወጣ።
አንቺ ምሳሽን በልተሽ ስራሽ ግቢ ብሎ 200 ብር ሰጣት። ሸዋዬ ሳታቅማማ በፍጥነት ብሩን ከእጁ ቶሎ መነተፈችና ባዶውን መዳፏን ደግሞ ዘረጋችለት። ለቤንዚን መግዣስ አለች እየተቆለጨለጨች። ታያታለሽ ይችን ወንበዴ አለ ከፈገግታ ጋር 100 ብር እየጨመረላት። ባያውን ጥፊ፣ ቁም ነገር እናውራበት። መልካም ወሬ። ሸዋዬ እየተውረገረገች ቢሮውን ዘግታ ወጣች። ግርማ ነፃነትን እንድትቀመጥ ጋብዞ እሱም ወንበሩ ላይ ተቀመጠ። እንዴት ወርቅ ልጅ መሰለችሽ አለ ሸዋዬ የወጣችበትን በር እያመለከተ። በዚህች እድሜዋ ብዙ ችግር አሳልፋለች። አንተም እግዚአብሔር ይስጥህ፣ እንኳን ኖርኩላት። በጣም ትወድሃለች፣ ታገብርሃለችም። ያደረሃት እኮ ነች። ለዛውስ ምን አደረኩላትና? አይኖቹ በሐዘን ጥላ ተጋረዱ። ነፃነትም ምንም አልተናገረችም። አለ በመካከላቸው የሰፈነውን ጸጥታ ለማደፍረስ ይመስል። በነገራችን ላይ ሁሉም ነገር አልቆልሻል። እንዲህ በፍጥነት? አዎ ማሳደስ ብቻ ስለሆነ በዛ ላይ ደግሞ ላንቺ የተለየ አገልግሎት እንሰጣለን አለና ጠቀሳት። አረ ነፃነት ትንሽ ተሽኮርመመች። ሲያምርብሽ። ምኑ? ሁሉም ነገር፣ መሽኮርሙሙም፣ መሳቁም፣ ማውራቱም፣ መተንፈሱም። የነፃነት አይኖች አሁንም እነዛ በአናጺ ተለክተው የተደረደሩ የሚመስሉ ጥርሶቹ ላይ አረፉ። ከጠይምነቱ ጋር እንዴት ያበራል! ከንፈሮቹስ! አረ በሕግ ማስጠንቀቂያው ለሱ ይሁን ወይም ለራሷ ተንኮለኛ አይምሮ ራሷም አላወቀችም። ምን አደረኩ? ማድነቅ ሙሉ መብቴ ነው አለ እየሳቀ። ለመሆኑ መቼ ነው የምትሄጂው? አሁንማ ሁሉ ነገር ካለቀልኝ ቅዳሜ አስቤያለሁ አለች የወሬያቸው አቅጣጫ ስለተቀየረ ተደስታ። መቼ ትመለሻለሽ? እኔ እንጃ። አረፍተ ነገሩን አንጠልጥላ ተወችው። ዛሬም ትሰሪያለሽ? አብረን እንዋል እስኪ አላት በድንገት። እንዴ በስራ ሰዓት የምን አብረን እንዋል ነው? ግርማ ከስራው ሌላ ሰበብ ስላልሰጠችው ተደስቶ ፈገግ አለ። ይችን ቀን ትመጣለች ብሎ አስቦትም አልሞትም አያውቅ። ለካስ የመውደድም አምላክ አለ። ለማናቸውም ነይ ምሳ እየበላን እንከራከራለን አለ ግርማ ኮቱን እየደረበ። እንዴት ያለ ቆንጆ ምግብ ቤት አለን መሰለሽ? እሺ። ከቢሮ ሲወጡ መንገድ የሚመራ መስሎ ወገቧን ለሰከንድ ያዝ አደረጋት። ምነው እጁ እዛው ተጣብቆ ለዘላለሙ ቢቀር። አቤት ሰውነት፣ አቤት መዓዛ፣ አቤት ጨዋነት። ልቡ በአፉ አፈትልካ የምትወጣ እስክትመስል ፈነጠዘች። መኮንን የነፂ ጉዳይ ሆዱን ቢያብሰለስለውም እነ ሌኒ ቤት የነበረው ግርግር ፋታ አልሰጠውም። ቀኑ እየጨመረ በሄደ ቁጥር ደግሞ ልቡን ፍርሃት ይለው ጀምሯል። ያለ ነፃነት ህይወት ደግሞ ጭራሽ የማያስበው ጉዳይ ነው። በዚህ ሳምንት አንድ ነገር ማድረግ አለበት እንጂ የጊዜው መራዘም በመሃላቸው የተፈጠረውን ቀዳዳ እንደ ጉድ እያሰፋው ሄዷል። ከ3 ቀን በኋላ ሌኒን ሊጠይቅ ይጎርፍ የነበረው እንግዳ ትንሽ ገርበብ አለ። እንዴሉ የከተማውን ሰው በሙሉ ነው እንደምታውቂው አለ መኮንን የምሽቱን የመጨረሻ እንግዳ ሸኝቶ በሩን ዘግቶ ሲመለስ። እኮ ስትወልድማ ሰርግና ምላሽ መሆኑ እኮ ነው አለ በረከት ለሚስቱ የሚጠጣው ያቀበላት። የሰው መውደድ ያሳጣችሁ አለች እየሳቀች። ካሁን በኋላ እንኳን ብዙ እንግዳ የሚመጣ አይመስለኝም። እፎይ አለ በረከት ሚስቱ የተጋደመችበትን ሶፋ ላይ በግርጌዋ በኩል እየተቀመጠ። መኩ ና እስኪ አረፍ በል። ሰነፍ ገና ምኑ ተይዞ ነው አለች ሌኒ ባሏን ረገጥ እያደረገች። ይልቅ መኩ ለምን ነበር በቀደም የፈለከን? ጥያቄዋ መኮንን ቢያስደስተውም ትንሽ ተግረደረ። አይ ዛሬ እስኪ እረፊና ነገ ለኔ አታስብ ጊዜ ጠፋ እንጂ ወዴን ሲያብሰለስለኝ ነበር። አሁን ንገረን እነ ሰላምም መምጣት ከቻሉ እንጥራቸው። አይ አያስፈልግም አለ መኮንን ፈጠን ብሎ። እስኪ ያለ እንግዳ ትንሽ እረፉ ለእናንተ ከነገርኩ በቂ ነው አለ እየተቁለጨለጨ የሚጠብቁትን ባልና ሚስቶች በየተራ ያየ። ትንሽ ዝም አለና ስለ ነፂና ስለኔ ነው ቤቱ ረጭ አለ። ማንም አልተናገረም። እሱን እየጠበቁት እንደሆነ ስለገባው ንግግሩን ቀጠለ።
ነፂ ሰኞ ጠዋት ስራ ቦታ መጣ ነበር አለ ጣቶቹ ጸጉሩን እያረሱ። ምን አሉ ሁለቱም ባንድ ላይ። ከዛስ አለች እሌኒ ኮስተር ብላ። ከዛማ ምን እንደምላት ግራ ስለገባኝ ሳትያኝ የኋለኛውን በር ወጣሁ። ምን? በድንገት ስለመጣችብኝ ግራ ገባኝ። ጓደኞቼ እንደነገሩኝ ከሆነ ደግሞ ሰውጣ ሳታየኝ አልቀረችም። ኦሆ! የበረከት ድምጽ አስተጋባ። ምን ነክቶሃል መኩ? አፈጠጠበት። አሁን አጥፍቻለሁ አለ መኮንን በረጋ ድምጽ መሬቱን እያየ። እና አሁን ለብቻ ሄጄ ማነጋገሩን ፈራሁት። እንድታስታርቁን እለምናችኋለሁ። አይዞ መኩ፣ የኛም ጉዳይ እኮ ነው። ነገ አብረን እንሄዳለን አለች እሌኒ ከተጋደመችበት የፎቴ ወንበር ላይ ቀና ብላ ለመቀመጥ እየሞከረች። አይዞ፣ እኔ ያሰብኩት ሁላችንም ሰላምን ጨምረን ቅዳሜ እንድንሄድ ነበር። ምን ይመስላችኋል? በረከት ከንዴቱ መለስ አለና የሌባ ጣቱን እያወዛወዘ ይሻላል መኩ፣ ኋላ እንዳይቆጭህ አለው። እሌኒ ባሏን ገላመጠችው። አንተ ደግሞ ነገር አታካር፣ እግርና እግርም ይጋጫል። ወደ መኮንን መለስ አለችና መኩዬ ጥሩ ሐሳብ ነው፣ ለሰላሚቱ እኔ እነግራታለሁ። አይዞ መኩዬ፣ ሁሉም ነገር ይረጋጋል። እሺ ሉዬ፣ አመሰግናለሁ። ከተቀመጠበት ተነስቶ አቀፋትና አይኑ ላይ ያቀረረውን እንባ እንዳያዩበት ከሳሎኑ በጥድፊያ ወጥቶ ሄደ። ነፃነትና ግርማ የባጤ ቆጡን እያወሩ ምሳቸውን በልተው ሲጨርሱ ግርማ ፈራ ተባያለ ጥያቄውን አቀረበ። ነጽዬ ነይ እስኪ ቤቴን ይልኝ። እንዴ? ነፃነት የምትጠጣው ውሃትን አላት። ግርማ ቶሎ ተነስቶ ጀርባዋን መታ አደረጋት። እንዴው እሷን መንኪያ ሰበብ ፈልጎ ነው እንጂ ይህን ያህል የሚያዘለል ትንት አልነበረም። እኔን እረ ጠላትክን አለች ነፃነት ጉሮሯን እያጣራች። ቤቴን ይልኝ ማለት ይህን ያህል ያስደንግጣል እንዴ? አዎ ነፃነት ሳቀች። አይዞሽ ከእህቴ ጋር ነው የምንኖረው፣ ተማሪ ነች። እንደው የቤት ቡና እንጠጣ ብዬ ነው። የፈረንጆቹን ቡና መልመድ በፍጹም አልቻልኩም። እኔም የግድ ሆኖብኝ ነው የምጠጣው። ከሙቅ ውሃ ምንም አይሻልም። ነፃነት ኮስተር ብላ ወሬዋን ቀጠለች። ግርማ ዛሬ ደስ የሚል ጊዜን ያሳለፍኩት፣ ነገር ግን ከመኩ ጋር የተፈጠረው ችግር እንደተንጠለጠለ ነውና መጠንቀቅ አለብኝ። ግርማ ገጩን እያሻሸ በዝምታ ተቀመጠ። ነፃነት ቀጠለች። ለሁሉም ነገር ከልቤ አመሰግናለሁ። ከጉዞሽ ስትመለሽስ? ለምን ስመለስ አንነጋገርበትም? ነገን በዱቤ መብላት አልወድም አለች እየሳቀች። ግርማም አብሯት ሳቀ። ነገ በዱቤ? አማርኛሽን ወደድኩት አለ እየሳቀ። አንድ ጓደኛዬ የሚላት አባባል ነች። በእምቢ ካልሽ እዚሁ ቡናችንን እንጠጣ አለና አስተናጋጃቸውን በአይኑ መፈለግ ያዘ። ቶሎ ወጥተው ወደ ሥራ ቢመለስ ይሻለዋል፣ ትርፍ የሌለው ነገር። እሌኒ ከሰላማዊት ጋር ትንሽ ካወራች በኋላ ሰላም፣ አንድ የምለምንሽ ነገር አለና አታሳፍሪ። ምን? መኩ ከነፂ ጋር እንድናስታርቀው ጠይቆናል። እሰይ፣ ለቅዳሜ ተቃጥረናል። አንቺም አብረሽ ትሄጃለሽ፣ ተዘጋጂ። ለነፂስ ነግራችኋታል? አለች ካፍታ ዝምታ በኋላ። ለምን ለሸዊት አንነግራትም? ያን ዕለት በዘዴ ቤት ታቆያታለች። ለመሆኑ የኔን ሆስፒታል መግባት ነግረሻታል? ደውዬ መልእክት ትቻለሁ፣ መልሳ አልደወለችም። ትንሽ አመነታችና ቀጠለች። ሸዊት እንደ ድሮ አይደለችም፣ ትለዋውጣብኛለች። አህያ ቢራገጥ ጥርስ አይሳበርም፣ የእናንተ ያስጨንቀኝም አለች እሌኒ እንደው ነገር ለማቅለል ብላ። አህያልሽን አለች ሰላማዊት እየሳቀች። መደወሉን እደውላለሁ፣ ግን አንቺ ብትደውይላት ሳይሻል አይቀርም። ሰላምዬ እግዚአብሔር ያክብርሽ። ለምኑ? ስላላሳፈርሽኝ። እንዴ የራሴው ጉዳይ እኮ ነው፣ ምንም ችግር የለም። ሰላማዊት ለረጅም ጊዜ በዝምታ ተቀመጠች። ሁሉም ነገር እንደ ድሮ ይመለስ ይሆን? ሰሞኑን ያንሰራራውን ተንኮለኛ ስሜቷን አሽቀንጥራ መጣል አለባት። አዎ፣ ለማንም አይበጅም። ነፃነት ሁሉም ነገር እንዲህ ተፋጥኖ መሳካቱን እያሰላሰለች ለጉዞዋ ዝግጅቱን አጣጥፈዋለች።
የቱን ይዛ የቱን ጥላ እንደምትሄድ መወሰኑ ራሱ ትልቅ ሥራ ሆኖባታል። የቀራት አንድ ቀን ነው። ትኬቷን ገዝታለች። እድሜ ለኮምፒውተር። አሁን ከጉዞዋ የሚያስቀራት ምንም ነገር የለም። ምንም ነገር የለም። መኝታ ቤቷ ውስጥ ወዲያ ወዲህ እያለች ልብሶቿን በሻንጣ ስታጭቅ በሩ ተንኳኳ። ክፍት ነው፣ ሸዊት ግቢ አለች ድምጿን ከፍ አድርጋ። ሸዋዬ ትልቅ ሻንጣ እየጎተተች ገባች። ጎሽ ይሄማ ሁሉንም ዕቃ ሰብስቦ ይዝልኛል አለች ነጻነት ሸዋዬ የምትጎትተውን ሻንጣ እየተቀበለች። ቀጥላም የኔ ነገር ደህና ዋልሽ ሸዊትዬ ብላ ጉንጯ ላይ ሳመቻት። ምኑን ደህና ዋልኩት አለች ሸዋዬ ቁና ቁና እየተነፈሰች። ለምንድን ነው ሀበሾች ስትባሉ ትልቅ ሻንጣ መጎተት የምትወዱት? እንደ አንጀ ፈረንጅ ስላልሆነን። ሁለቱም ሳቁ። ከምሬ እኮ ነው፣ ፈረንጅ ይህንን ሻንጣ መፈጠሩንም የሚያውቅ አይመስለኝም አለች ሸዋዬ እየሳቀች። ወዲያው ኮስተር ብላ በነገራችን ላይ እሌኒን አመም አድርጓት ሆስፒታል ገብታ እንደነበር ሰላም መልእክት ትታ ዛሬ ገና ሰማሁ። ውይ አለች ነጻነት በድንጋጤ ሸዋዬ ላይ አፍጥጣ። ታዲያ ደውልሽላት ደህና ነች? የሚገርመው ወዲያው ራሷ እሉ ደወለች። በጣም ደህና ነች ተመስገን። ግን ሰላሚቱ ምን አለበት ለኔም ብትደውልልኝ ኖሮ። የነጻነት ፊት ላይ ቅሬታ ጠላበት። ለማናቸውም እሉ ትፈልግሻለች። ለምን? ሸዋዬ አልመለሰችላትም። ግራ እንደተጋባች ግን ያስታውቃል። ሸዊትዬ ምን ተፈጠረ ደግሞ? እኔ አላውቅም ነጽዬ፣ እንደውለሽ ተሻለሽ ወይ ምናምን በያት። ነገ ደውልላታለሁ ከመሄዴ በፊት። ዛሬ ምንም እንቅፋት አልፈልግም። እንደፈለግሽ፣ እኔ ግን መልእክቴን አድርሻለሁ አለች እጇን እያወናጨፈች። just leave me out of it። እንግሊዘኛሽ ሲመጣብሽ ነገር አለ ማለት ነው። አቦተኝ፣ እኔ ሁላችሁም አትገቡኝም በስጭት አለች ሸዋዬ። እኔም ጭምር አለች ነጻነት ልትኮረኩራት እየሞከረች። ሸዋዬ እየሳቀች በአልጋው ላይ ዘላ ወደ ዋናው በር ሮጠች። ነጽያ ጉል ለመድኩሽ። አሁን ስትሄጂ መቼም ጉዴ ነው። ሄጄ አልቀርም እኮ ባል ካላገኘው በቀር። ነጻነት እንደመሽኮርመን ብላ የአይኖቿን ሽፋሽፍቶች አርገበገበቻቸው። ሆይ ጉድሽን አላወቅሽ? ሸዋዬ አንጠልጥላቶቹ። ምን ጉድ ነው? ነጻነት በፍጥነት ወደ ስሯ መራመድ ጀመረች። ምንም፣ አንዳንዴ እንደው ቀባጥራለሁ። በይ ወደ ስራዬ ልሩጥ ብላ ሸዋዬ እግሬ አውጭኝ አለች። በሰው ጥንቅጥ እሷ ምን አገባት? ለምንስ እሷን አይተዋትም? ነገ ጧት እንዳታረፍዱ ኤርፖርት 2 ሰዓት ተኩል ቀደሜ መገኘት አለብኝ አለች ነጻነት ሸዋዬ ክፍቱን የተወቹን በር ላይ ቆማ። እሺ ነፂ፣ ለሷ አታስቢ። ሸዋዬ ደረጃውን እየተንደረደረች ወርዳ ከአይኗ ተሰወረች። ነጻነት በሩን እየዘጋች አሁን እንኳን ማንም ምንም አያስቀረኝም ብላ አንሾከሾከች። አንድ ነገር እንዳለ ገብቷታል። ለማንኛውም ለእሌኒ ነገ ትደውልላታለች ከቤት ከመውጣቷ በፊት። አልፎ አልፎ መንገዱ ላይ ከሚያልፉት መኪናዎች የሚፈናጠቀው ብርሃን ግድግዳው ላይ እየደነሰ የመኮንንን አይኖች ከረጉበት ቦታ ከማንከላወሱ በስተቀር መኮንን ረጅሙ የሶፋው ወንበር ላይ በጀርባው ተንጋሎ ጨለማው ላይ አፍጥጧል። ይህን የሌሊት ጨዋታ ከጀመረ 1 ሳምንት ሞላው። ድፍን 1 ሳምንት ያለ ነጻነት። ግድ የለም ነገ ሁሉም ነገር ሰላም ይሆናል ብሎ አሰበ። ግን ካልሆነስ? ምን ሊፈጠር ይችላል? ነጻነት በሱ የሚቆርጥ ልብ የላትም ወይስ በጭራሽ እግሯ ላይ ወድቆ ነው ይቅርታ የሚጠይቃት? ሰው ያለውን ይበል፣ ይህ የህይወቱ ጉዳይ ነው። ግን እምቢ ብትልስ? እምቢ ለሱ ዝግጁ አይደለም፣ ማበዱ ነው። ጸጉሩን እንደ ጉድ በጣቶቹ አተረማመሰው። ለካስ ሰው ካልተለየ ጉዳቱ አይታወቅም። ሰው እንዲወዱ አያውቅም፣ ያውም ነጻነትን። የሱን ሳቂታ ጨዋ፣ ሰው አክባሪ፣ ደርባባ የሰው ያለ ራሱ የሚፈነዳ ይመስል ጣቶቹን አቆላልፎ ማጅራቱን ያዘና በታጠፉት ክንዶቹ መሃል ጭንቅላቱን አጣብቆ ይዞ ወደ ጣሪያው አንጋጠጠ። ለፍቅር ተብሎ ይጸልያል እንዴ?
ለዚያውም እስከ ዛሬ መቼ በቅጡ ጸልዮ ያውቅና ተነስቶ ወደሷ ይብረር ይሆን? አይ ደግሞ ነገር እንዳያበላሽ ሊነጋ ምን ያህል ቀረውና ወይስ ይሄድና የመጣ ይምጣ? የውስጡ ሙግት ራሱን አዞረው። ነፃነትም በበኩሏ ሽር ጉድ ትላለች። አዎ ነገ ሁሉም ነገር ይለይለታል። እንኳን መኮንን ማንም እንዲህ አይነት ነገር ታደርጋለች ብሎ ማሰብ ቀርቶ አያልምም። ለዚያውም በአንድ ሳምንት ጊዜ ውስጥ አዲሷን ነፃነት ወደደቻት። አልጠቃም ባይ የራሳችሁ ጉዳይ የምትሏል። መኮንንስ እሱም የራሱ ጉዳይ። እንባዋ ሳታስበው ክልብስ አለ። ምን ይሆን? ማን ያውቃል? ተገላገልኩ ይሆናል የወንድ ነገር፣ ወይስ ያዝንባት ይሆን? እንግዲህ ከወደዳት መስዋዕትነት መክፈል አለበት። ያኔ ፍቅሩ ልክ ይታያል። ልቧ ግን በሐዘን ተሞላ። ለካስ በቀል አይጣፍጥም። ዝግጅቷን ስትጨርስ ሰዓቷን አየች። ከቤት ለመውጣት የቀራት 5 ሰዓት ነው። አልጋዋ ላይ ዘፍ ብላ ተዘረጋች። አሁን ከጉዞዋ ምንም አያስቀራትም። ማንም ስትነቃ መኮንንን አጠገቧ ተኝቶ ካላገኘችው በስተቀር ማን ያውቃል? የነፃነት አይኖች ቢጨፈኑም ስጋት፣ ሐሳብ፣ ጭንቀትና ጉጉት በደም ስሯ ውስጥ ተደባልቀው እየተሯሯጡ እንቅልፍ ነሷት። እውነት ጨክና ልትሄድ ነው? መኮንንስ ምን ይሆን? ያዝናል ወይስ ጭራሽ ይጨክናል? ከመሄዷ በፊት አንዴ ብታናግረው ደስ ባላት ነበር። አይ የምን መውላወል ነው? አሁንማ ኮራ ማለት አለባት። ቢሮ ድረስ ሄዳ ላለማናገር ከመሸሽ ሌላ ምን ንቀት ሊመጣ ነው? እንደው አንዴ ድምጹን ብትሰማ። ውስጧ የተፈጠረውን ሙግት ለማስደንበር ይመስል ተንጠራርታ የራስጌው መብራት አበራችው። አቤት የጊዜው ርዝመት! ልጓም የለው አይጎተት ነገር። ገና 4 ሰዓት ይቀራታል። አሁንም በጀርባዋ ተንጋላ ጣሪያው ላይ ያፈጠጠች። ምንድነው እንዲህ የሚያብከነክናት? ያ ሁሉ ወኔ የት ገባ? መብራቱ የተቀመጠበትን ትንሽ የራስጌ ጠረጴዛ መሳቢያ ከፍታ ያንን መከረኛ ቀለበት የያዘውን ጥቁር ሳጥን አውጥታ ትራሷ ላይ ያስቀመጠችውና በደረቷ ተኝታ ፈጠጠችበት። ጦሰኛ ቀለበት! ስንት ዓመት ስትጠብቀው ከርማ ሲመጣ ነገር ይዞ መጣ። ቀለበቱን እኮ በቅጡም አላየችውም። በሚንቀጠቀጡ ጣቶቿ ሳጥኑን ስትከፍት ውስጡ የነበረው የከበረ ድንጋይ እንደ ጉድ አብለጨለጨ። ውድ መሆን አለበት ብላ አንሾካሾከች። ስራ ቦታ ሴቶቹ ሲያወሩ የሰማችው ነው እንጂ እንዲህ አይነት ቀለበት ኑሯትም ለክታም አታውቅም። ተለክቶ የተገዛ ይመስል ጣቷ ላይ ሰተት ብሎ ገብቶ አብሯት የተፈጠረ መሰለ። በሚንቀጠቀጡ ጣቶቿ ሳጥኑን ስትከፍት እንዴት ያምራል! እጇን ራቅ ቀረብ እያደረገች አየችውና ቶሎ አውልቃ ሳጥኑ ውስጥ አስቀምጣ ካልጓ ወርዳ ወረቀት ፍለጋ ገባች። ሌላው ቢቀር ለመኮንን ደብዳቤ መጻፍ አለባት። አው የረበሻት ዝም ብሎ ልቅ ማለቱ ይሆናል። መኮንን ሶፋው ላይ ተጋድሞ ከራሱ ጋር ሲከራከር ቆይቶ ሊነጋጋ ሲል እንቅልፍ አሸነፈው። አው ነገ ሁሉም ነገር ሰላም ይሆናል ወይስ ዛሬ ነው? ምቹ አልጋው ላይ በነፂ ሙቀት ታጅቦ ጠረኗን እየማገ ተጋድሞ ታየውና ፈገግ አለ። ቅዠት ይሆን? ምንም ይሁን ምንም ለአሁኑ ደስ የሚል ትዕይንት ነውና እጁን ሳያመነታ ሰጠ። ነፃነት ለወትሮ ደብዳቤ መጻፍ አይሆንላትም። ዛሬ ግን ስንት የምትለው አለ። እንባዋ እየተንጠባጠበ ወረቀቱን ባያርሰው የምትጽፈውንም ከማየት ባይጋርዳት ብዕሯን አስቀምጣ ስቅስቅ ብላ ለቀሰች። እንባዋ ወርዶ የሚያልቅ አይመስልም። ሰዓቱን አየች። እንግዲህ አሁን መወሰን አለባት። የሁሉ ማመንታት፣ መረበሽ፣ ማዘን ከየት መጣ? በራሷ ሁኔታ ተገረመች። አንሶላውን ስባ እንባዋን ጠረገችና እንደገና መጻፍ ጀመረች። አው እየነጋ ነው። ሰዓቷን ደግማ አየችው። የሰከንዱ እጀታ ያለ ማቋረጥ ቲክ 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 እያለ የሚያጣድፋት መሰላት። ስልኳን ከቦርሳው አውጥታ ሰዓቱን አየች። አው ሁለቱም ሰዓቶች አልዋሹም። የመሄጃዋ ሰዓት በፍጥነት እያስገመገመ ነው።
ወይስ የመቅሪዋ? ግራ ተጋብታ በሁለት እጆቿ አይኖቿን ሸፍና ተቀመጠች። ካላየችው ሰዓቱ ከሩጫ የሚገታ አይመስል። ነፃነት ከመታጠቢያ ቤት ወጥታ ስልኳ ቃጨለ። ሸዋዬ ነች። ሸዊትዬ፣ ነጽዬ እንዴት አደርሽ? አር ዩ ሬዲ? አዎ። እርግጠኛ ነሽ? ምን ነው አመነታሽ? አይ እንቅልፍ ሳልተኛ ነው ያደርኩት። ኦ ነጽ። ሸዊትዬ፣ የመጨረሻው ሲመጣ ጊዜ ጨነቀኝ። እንደሞኩን አንዴ እንኳን ማናገር ብችል። ሸዋዬ አልመለሰችላትም። ሸዊትዬ፣ አትናደጅብኝ ፕሊስ። በእኔ ቦታ ሆነሽ እስኪ። ኖ ነጽ፣ ተናድጄ አይደለም። ከራሴ ጋር የኔን ታዩ። ታዲያ ለምን አትደውይለትም? አሁን ደግሞ ሐሳቤን ቀየርኩ። ግራ ተጋባው ሸዊትዬ። እንባ ተናነቃት። ምን ትመክሪኛለሽ? አይ ነጽ፣ እኔን ብሎ መካሪ። ልብሽ የሚነግርሽን አዳምጪ። ልቤማ ግራ አጋባኝ እኮ። አንዴ ልሄድና የመጣ ይምጣላለሁ፣ አንዴ ደግሞ ፈራሁ። ለቅሶ አለቀቀችው። እሱ ግን ጨካኝ ነው። ነጽዬ። የሸዋዬም ድምጽ ተቆራረጠ። እኔ ቆንጆ፣ መኩም ደስተኛ አልመሰለኝም። እሉ በእግር በፈረስ እየፈለገችሽ ነው እኮ። ለምን አትደውልም? ለዚያውስ እስከ ዛሬ። ሸዋዬ አላስችላትም። እንዴ ነጽ፣ ታማ ነበር አላልኩሽም እንዴ? እንዴማ ጨካኝ አትሁኚ። አዎ ይቅርታ፣ ከቤት ከመውጣቴ በፊት እደውልለታለሁ። እና በመሄድሽ ቆርጠሻል ማለት ነው? አዎ ሸዊትዬ። ለሉ መደወሉን ግን አትርሺ አደራ። እደውላለሁ። በይመጣንኛ ተዘጋጂ። እሺ። ነፃነት ስልኩን ዘግታ ትንሽ አመነታች። አንድ ነገር አለ ወይ ለሌኒ ከቤት ልትወጣ ስትል ብትደውል ይሻላል። በቃ ከመንገዷ የሚያስቀራት ምንም ነገር የለም ማንም። ወይስ ጀመረኝ ደግሞ አለች ድምጿን ከፍ አድርጋ። ያሸረጠችውን ፎጣ አልጋዋ ላይ አሽቀንጥራ ጥላ ልብሷን በጥድፊያ ለባበሰች። ጥድፊያው ግን ከማን ለማምለጥ ነው? ከሐሳቧ ለራሷም አልገባትም። ብቻ ከዛ ቤት ቶሎ መውጣት አለባት። የነጽ ነገር ምን ይሻላል አለች እሌኒ ከጎኗ የተጋደመውን ባሏን ጸጉር እያሻሸች። ቤኪ፣ ጸጉርህን ዛሬ መስተካከል አለብህ። ከሰዓት በኋላ አስተካክላለሁ። በረከት እንቅልፍ ያልጠገቡ አይኖቹን እያጨናበሰ ምን ማለትሽ ነው የነጽ ነገር? እሱን ለሸዊት ትቸዋለሁ ብለሽ አልነበረም እንዴ? አይ ሸዊትን ሰው አድርገህ የልጅ ነገር እምቢ ምሽም ሳትል ደውይላት እስኪ አለችኝ ደግማ። እናማ ደውዬ እፈልግሻለሁ ካልኳት እንዳትደበቅብን ፈራሁ። ለሸዊት አሁን ደውይ እስኪ፣ ዛሬማ በጭራሽ የማያልፍ ነው። ስልኩን አቀብለኝ። እሌኒና ሸዋዬ ሲያወሩ በረከት ወደ ሳሎን ሄዶ መኮንንን አየው። ከእንቅልፉ አልነቃም። ቤት እንደሌለው ሰው እንደዚህ ሶፋ ወንበር ላይ መኮራመቱ ሳምንቱን በሙሉ ልቡን የከነከነው ጉዳይ ነው። አይዞ ዛሬ ያበቃል ብሎ አሰበ። ሐሳቡን የሰማ ይመስል መኮንን ገልበጥ ብሎ ፊቱን ወደ ወንበሩ መደገፊያ አዞረና በጎኑ ተኛ። አይዞ። ቤኪ፣ ሸዊት የምትለው ነጽ ዛሬ ደውልልሻለሁ ብላለች ነው። ልጠብቃት ወይስ ልደውል? በረከት ሰዓቱን አየና ገና ጠዋት ነው፣ እስኪ ትንሽ ጠብቂያት አለ። የእሌኒ አይኖች የበረከት ፊት ላይ ተንከራተቱ። ከዛም ደረቱን፣ እግሩንና እንደገና ፊቱ ላይ ያረፉ። ምን ነው ሉዬ አለ ወደ ሚስቱ እየተጠጋ። አይ ሰሞኑን ተንገላታ አይደል አለች ጉንጮቹን እየዳበሰች። እኮ በተለይ ወገቤ ተቆርጦ ሊሄድ ነው፣ እግሮቼም እያበጡ ተቸግሬያለሁ። ትራሱን አንስቶ ከለበሰው ካኔቴራ ስር ወሸቀውና እንደ እሌኒ መራመድ ጀመረ። አንተ ደግሞ እንደሱ ነው የሚራመደው? ይልቅ ይህን ጉድ መኩ ባየልኝ እያለች ሳቀች። ስልኩ በድንገት ሲያቃጭል ሁለቱም ጨዋታቸውን አቁመው ወደ ስልኩ አዩ። በዚህ ሰዓት ያውን በቅዳሜ ምድር የሚደውል ሰው የለም ነፃነት ካልሆነች በስተቀር። ሃሎ፣ ሰላም ሉዬ፣ እንዴት ነሽልኝ? ነፂ አለች እሌኒ አይኗን በረከት አይን ላይ ተክላ። አለሁልሽ፣ አንቺ እንዴት ነሽ? ደህና ነኝ፣ ተሻለሽ? ስለዘገየው እንዳትቀየሚ። ነጽዬ፣ ደግሞ ምን ብዬ ነው የምቀየምሽ? አሁን በጣም ደህና ነኝ። በረከት
እያንሾካሾከና እጁን እያወናጨፈ ስለረበሻት ቆይ አንዴ ነፂ አለችና የስልኩን መነጋገሪያ በመዳፏ አፍና ያዘችው። ምንድን ነው የምትለው በረከት አለች እሌኒ ብስጭት ብላ። ሁሌም ሲያናድዳት ሙሉ ስሙን የምትጠራው። ዛሬ ብቅ በይ በያት አለ በረከት በሚስቱ መናደድ እሱም ቆጣ ብሎ። ነፂዬ ይቅርታ ምንም አይደል ታዲያ ዛሬ ለምን ብቅ አትይም? አይ እሌኒና አቋረጠቻት። የምን አይ ነው ብቅ በይ ናፍቀሽናል። እኔም ግን መንገደኛ ነኝ። ምን? እሌኒ በተሯ እጇን ለባሏ ለበለበችለት። የምን መንገድ የት? በረከት ሚስቱ ላይ አፈጠጠ። አይ እስኪ ትንሽ ራቅ ብዬ አረፍ ልበል ከራሴም ጋር ልነጋገር። ኖ ኖ ኖ ኖ ኖ የእሌኒ ድምጽ ከፍ አለ። እሉዬ እመለሳለሁ እኮ ለጊዜው ነው። ለምን ያህል ጊዜ ነው? አንድ ቀን? አንድ ሳምንት? አይ ከአንድ ሳምንት እንኳን ይበልጣል። እኔም አላውቀውም። የት ነው የምትሄጂው? አይ እሉዬ የትም ሆነ የት ምን ለውጥ ያመጣል? ጉሮሮዋን ተናነቃት። ያ መከረኛ ለቅሶ። ነፂዬ ስሞትልሽ አንዴ ብቅ ብለሽኝና ከዛን እንዳሻሽ። እሌኒ ለድብብቆሽ ጊዜ እንደሌላ ስለገባት ቀጠለች። ነፂዬ አልዋሽሽም፣ መኩ በጣም ነው የተጎዳው፣ ሊያናግርሽ ይፈልጋል። በረከት ይህንን ሲሰማ በንዴት እጁን አወናጨፈ። እሌኒ ግን ጉዳዩም አላለችውም። ነፃነትን በዋሸነፋት። ለዚህ ነው ሲያየኝ የተደበቀው ወይስ የስልክ ቁጥር የጠፍቶበት? አንቺን ይላከው ነፂዬ እኔም መቤት ግራ ገብቶት እኮ ነው። እሌኒም እንባዋን በደረበችው ጋቢ ጠረገች። ከትንሽ ዝምታ በኋላ ነፃነት እሉዬ ቆይ እስኪ መልሼ እደውላለሁ። እሺ ግን አደራ እንድትደውይ አለዚያ። ነፃነት አቋረጠቻትና እሺ ሉቻው ስልኩን ዘጋችው። ሁሉ ሰው ለመኮንን ጠበቃ የሆነው ለምንድን ነው? እሉ፣ ሰላም፣ በረከት፣ እንዳሻው። አዎ ሰላም እንዴት ማናቸውም እስከዛሬ አልደወሉላትም? አይሂ ምን አይተው ለስላሳዋ ነፃነት በመገረም አፋቸውን ያላስከፈተቻቸው እንደሆነ ካላስ አሁንስ ቆርጣለች። ግን ቶሎ ከዚህ መውጣት አለባት። ሸዋዬ ደግሞ ይጠፋች። ልትደውልላት ስልኳን ስታነሳ በሩ ተንኳኳ። እሰይ ያለች ነፃነት ወደ በሩ እየሄደች። እሌኒ ነፃነት መልሳ እንደማትደውል ልቧ ነግሯታል። ያው የፈረደበት ባሏን አጣደፈችው። ቤኪ ቶሎ በል መኩን ቀስቅሰው አለች እጇን እያወናጨፈች። ደግሞ ምን ተፈጠረ? ነፂ ሌላ ሀገር ልትሄድ ነው። መቼ? የት? አለ በረከት ተደናግጦ። አይ አቦ ሙግቱን ተወኝና ቀስቅሰው። እሌኒ ቀስ ብላ ካልጋው ላይ እግሮቿን አወረደች። ባሏም እንደታዘዘው እግሬ አውጭኝ አለ። የሚስቱን ጭንቀት እንደሆነ ለምዶታል። መኩ ተነስ አለ በረከት የመኮንን ትከሻ እየነካ። መኮንን በርግጎ ሲነሳ በረከትን ማስደነገጠው። ብዙ ተኛው እንዴ? ስንት ሰዓት ነው? አለ አይኖቹን እያሸ። ኧረ ገና ጠዋት ነው። በረከት ቀጥሎ ምን እንደሚለው ስለጨነቀው እሉ ነይ ነቅቷል። መኮንን አይኑን አፍጥጦ ብድግ አለ። ምንድነው እሱ? እሉ ደህና አይደለችም? ወዲያው እሌኒ ሆዷን ደግፋ ረጋ ባለ አረማመድ ወደ ሳሎን መጣች። ስስ የሌሊት ልብሷ ላይ ምንም አልደረበችም። መኮንን ደግሞ እንደዚህ ተጋልጣ በጭራሽ አይቷት አያውቅምና ጭራሹን ግራ ተጋባ። እሉ ኧረ ምንድነው? ነፂ ምን ሆነች? ኧረ ደህና ነች። አሁን ደውላለኝ ነበር። ታዲያ ምን አለች? አልታረቅም? እሌኒ ያቋረጠችው። አንተ ደግሞ ረጋ በል አለች ቆጣ ብላ። ግን የሚቀጥለውን አረፍተ ነገር እንዴት እንደምትናገር ስለጨነቃት ባሏን አየችው። ኧረ ምንድነው ነገሩ? መኩ ነፂ ወደ ሌላ ሀገር ልትሄድ ነው መሰለኝ አለ በረከት ጎርነን ባለ ድምጽ። መቼ? ዛሬ ብቻ እንዳትሉኝ አለ መኮንን በሚያሳዝን ድምጽ በአይኖቹ የሁለቱንም ፊት እያፈራረቀ እያየ። አሁኑኑ ቤት ሄዳችሁ ሳትወጣ ድረሱባት አለች እሌኒ። አዎም አይም ሳትል አይመስላችሁም? መኮንን ጊዜ አላጠፋም። ማታ አውልቆ ወንበሩ ላይ ያስቀመጣቸው ልብሶችን በሌሊት ልብሱ ላይ ደርቦ አጠለቃቸው። ጫማውን እየተርበተበተ ሲያደርግ በረከትም ወደ መኝታ ቤት እየተጣደፈ ሄደ። ወዲያው እሌኒ እንዴ መኩ
ቤኪን ጠብቀው እንጂ ስትል ሰምቶ ተመልሶ ሲመጣ መኮንን የለም። መኮንን መንገዶቹን እያቆራረጠ ከነፈ። ለብቻው እንደብድ እየለፈለፈ ዛሬ ቁርጥ ቀን ነው፣ ብቻ ነፂ ከቤት ሳትወጣ ልድረስባት እንጂ ሌላው ቀላል ነው። ግን ከውጭ ከሆነስ የደወለችው እንዲሁ ባላ አደረገው አንዴ ብቻ ላገኛት። ግን የት ይሆን የምትሄደው? ከሌላ ሰው ጋር ሽርሽር ይሆን እንዴ? ከዛ ጎረምሳ ያለፈው እሁድ ማታ እቤት ካደረሳት ወጣት ጋር ቀናት ራሱ ላይ ሲወጣ ተሰማው። ምንም ሆነ ምን ነፃነትን አግኝቶ ከአፏ መስማት አለበት። ምኑ ነው ግን የምሰማው? አምላኬ አቅሜን ታውቃለህና አደራህን። ወደ መኪናው ጣራ አንጋጠጠ። እንደዚህ ሰው ወዶ ናፍቆ ፈልጎ ያውቅም። የራሱ ሁኔታ ለራሱ አስፈራው። ለጤና አድርግልኝ። ከዋናው ጎዳና ታጥፎ ወደ ቤቱ የሚወስደውን መንገድ ሲይዝ በሩቁ እየተውረገረገች መንገዱን የምታቋርጥ ሴት አየና ልቡ ፈነደቀ። የሸዋዬን አረማመድ የትም አያጣውም። ሸዋዬ ካለች ደግሞ ነፃነትም አለች ማለት ነው። የነፃነት መኪና ግን የለም። ሸዋዬ መኪና ውስጥ ከመግባቷ በፊት እጇን አውለብልባ መዳፏን ስትስም አየና በአይኖቹ ተከተላት። የፈራው አልቀረም። የነፃነት መኪና ከፊት ለፊቱ ያለው ትልቅ ጎዳና ላይ ሲጠመዘዝ አየና ፍጥነቱን ጨመረ። የመኮንን መኪና ከመጠምዘዙ በፊት የትራፊክ መብራት የለቀቃቸው መኪናዎች መንገዱን ዘጉበት። ጣቶቹን መሪው ላይ እያወራጨ ተቁነጠነጠ። ፋታ ሲያገኝ እሱም ዋናው ጎዳና ውስጥ ገብቶ ከነፈ። እንደምንም እየተሽለከለከ የነፃነት መኪና ላይ ደረሰባት። በመካከላቸው ያለው አንድ መኪና ብቻ ነው። አሁንስ አታመልጠውም። ፊት ለፊቱ ባለው መኪና ውስጥ አጮልቆ ለማየት ሞከረ። አይኑ ነው ወይስ ሌላ ሰው ነው መኪናውን የሚነዳው? አይኖቹ በፍጥነት ከሾፌሩ ጎን በውጭ በኩል ወዳለው መስተዋት ተወረወረ። የፈራው አልቀረም። ማን እንደሆነ ለይቶ ባያውቀውም መነጽር ያደረገ ወንድ ፊት ቁልጭ ብሎ ታየው። ከጎኑ ወዳለው መንገድ ለመግባት መብራቱን ወደ ግራ ብለጨለጨ። ማንም ግድ አላለውም። ከትንሽ ልምምጥ በኋላ ፋታ ሲያገኝ ተንደርድሮ ጥልቅ አለ። አሁን የነፃነትን መኪና ከፊት ቀድሞም ሆነ ከጎን ገፍቶ ማስቆም አለበት። መኮንን መሐለኛው መስመር ገብቶ ሲንደረደር የነፃነት መኪና ደግሞ ወደ አየር መንገድ የሚወስደውን ተገጣይ መንገድ ይዞ በረረ። የመኪናውን ጡሩምባ ደጋግሞ ሲነርተው አጠገቡ ያሉት ሹፌሮች ግልምጫቸውን ወረወሩት። መኮንን ጉዳይም ሳይላቸው መኪናውን እንደ ኳስ አሽከርክሮ አጠመዘዘና ወደ ኋላው ተመልሶ የነፃነት መኪና የተገነጠለችበትን መንገድ ውስጥ ገባ። አይኑ ቀጥ ያለውን መንገድ ተከትሎ እስከ መጨረሻው ላይ ሞከረ። የደማቋ መኪና ደብዛ የለም። የት ገቡ? አለ በአንድ እጁ ጸጉሩን እያረሰ። እነሱ የሚለው ቃል አንገፈገፈው። በድንገት አንድ ሐሳብ መጣለት። ለምን ስልክ አይደውልላትም? አይኑን ከመንገዱ ሳይነቅል ተንጠራርቶ በእጁ አጠገቡ ያለው ወንበር ላይ የወረወረውን ኮቱን ኪስ መበርበር ያዘ። ሲጣደፍ የእጅ ስልኩን የያዘው ይተው እርግጠኛ አልነበረምና ሲያገኘው ፈነደቀ። የነፃነት ስልክ አንዴ እንኳን ሳይጠራ ቀጥታ ወደ መልእክት መቅጃው እየደጋገመ ወሰደው። ከመንገዱ መስመር ወጣ መለስ እያለ ሲነዳ ሌሎቹ ሹፌሮች ቁጣቸውን በጥሩምባቸው አሰሙ። ለወትሮው እንደሱ ያለ ጠንቃቃ ሹፌር አልነበረም። የዛሬ ነው ያደርገውና ከመንገዱ ወጥቶ መኪናውን አንድ ጋዝ ማደያ አጠገብ አቆመና ሰላማዊት ጋር ደወለ። ሄሎ ሰላም። ጊዜ ሳያጠፋ ንግግሩን ቀጠለ። እቤት ነሽ? ሰላማዊት ትንሽ አመነታች። አዎ፣ እባክሽ እዛች ጓደኛችሁ ቤት አሁኑኑ ውሰጂኝ። እምቢም እሽም ሳትለው መኪናውን አስነስቶ ወደሷ ቤት መንዳት ጀመረ። ማነች እሷ? ላፏ ጠየቀች እንጂ ስለማን እንደሚያወራ ገብቷታል። ሸዊታችሁ ነቻ፣ እየመጣሁ ነው። በይ ውጪ ጠብቂኝ። ለሌላ ጥያቄ እንኳን ፋታ ሳይሰጣት ስልኩን ዘግቶ ፍጥነቱን ጨመረ። በሰላም ነው መኩ? ሰላማዊት መኪናው ውስጥ እየገባች ጠየቀች። መኮንን በቀሉ አይኖቹ አፈጠጠባት። እንዴ መኩ መልስልኝ እንጂ። አይኖቹ ደግሞ ምን ነው? አረፍተ ነገሩን ሳትጨርስ እንባዋ ግጥም አለ። ነፂ ምን ሆነች ዛሬ? ነፂማ ምን ትሆናለች? የብሽቀት ሳቅ ሳቀ። ታዲያ ምንድነው ጉዱ? እንጃ። መኮንን ትከሻውን ከፍ ዝቅ አደረገና ቀጠለ። ጓደኛቸው አሁን ትነግረናለች።
ስለምንድን ነው የምትነግረን አሉ። ነፂ ሌላ ቦታ ልትሄድ ነው ድረስባት ብላኝ ነፂ ጋር አሁን ሄጄ ነበር እና ሸዊትን አየኋት። ነፃነትንስ መኪናዋን ለመከተል ሞክሬ ያመለጠችኝ። የብሽቀት ሳቁን ደገመው። ብቻ ቤቷን አሳየኝ። እስኪ ቆይ ረጋ በል። ሰላማዊት በረጅሙ ተነፈሰች። ዛሬ ትሰራለች። ረጋ በል አንባረቀባት። የነፂን መኪና ወንድ ነበር የያዘው እና ረጋ በል ትኛለሽ? የሸዋዬን ስራ ቦታ መንገድ ከማሳየት በስተቀር ሰላማዊት ሌላ ቃል አልተነፈሰችም። አቶ መላኩና ወይዘሪት መላኪት ሸዋዬ ስታያቸው ከት ብላ ሳቀች። ሙጢ ሰላማዊት ገላመጠቻት። ምን ያስቅሻል? መኮንን አፈጠጠባት። ኢትስ ፍሪ ካንትሪ ወንድም አለም። ሸዋዬ ኮስተራለች። ምን ፈለጋችሁ ደግሞ? ነፂ የት ሄደች? ዘበኛው አይደለሁም። ቀድም ከኛ ቤት ስትወጪ አይቼሻለሁ። የፈለኩበት መሄድ መብቴ ነው። ይልቅስ አለቃዬ እያየች ነው። ስራ ታስፈቱኝ። ሸዋዬ ወደ ስራዋ ለመመለስ ፊቷን አዞረች። መኮንን ጭንቅላቱ ውስጥ አንድ ነገር የፈነዳ መሰለው። እጆቹ እየተንቀጠቀጡ ማጅራቷን ሲይዛት ሰላማዊት መሃላቸው ዘላ ገባች። ወዲያው የሸዋዬ አለቃ በፍጥነት እየተራመደች መጣችና ሸዋዬን አነጋገረቻት። ሸዊት ችግር አለ? ፖሊስ ልጥራ? መኮንንን የጎሪጥ አየችው። ኖ አለች ሸዋዬ እጇን እያወራጨች። ጓደኛዬ ነው፣ ትንሽ ችግር አጋጥሞት ነው። እርግጠኛ ነሽ? አዎ፣ ትንሽ ጊዜ ብቻ ስጪኝ ካልሽሽ። መኮንን ጓደኛዬ ነው ብላ ስትከላከልለት ልቡ ተሰበረ። ሸዋዬ ደግሞ በተራዋ ነብር ሆነች። ምን እያደረክ ነው? አንተስ የራስህ ጉዳይ። በእንጀራ ላይም ትመጣላችሁ። ከፊታቸው እየተጣደፈች ወደ ውጭ ወጣች። ይቅርታ ሸዊትዬ፣ ግራ ገብቶኝ ነው። ምን ሆኖ ግራ የሚገባ? የሰውን መኪና ከመከታተል እሷ ስራ ቦታ ድረስ ስትመጣ ማናገሩ አይሻልም ነበር? በግልምጫ አነሳችው። ምን? ማነው ስራ ቦታ ድረስ የመጣው? ነፂ። በዝምታ ቆማ የነበረችው ሰላማዊት አፈጠጠች። አንቺስ ራስሽ ብትሆኚ? ሸዋዬ ዞረችባት። ጻድቅ ነኝ ባይ። የት ነበርሽ እስከ ዛሬ? ውሻ ከሄደ ጅብ ጮኸ ነው የሚባለው ወይስ ጅብ ከሄደ? መኮንን አቋረጣት። ቆይ በምን አወቅሽ የሰው መኪና መከተሌን? መኪና ውስጥ ነበርኩ፣ ግን ወንድ ነበር የሚነዳው። አቤልዬ ነዋ። ታዲያ አንቺ የት ነበርሽ? ያን ሁሉ መኪና ውስጥ ሁለት ሰው አይቶ ከመኪናው የወረደው ግን አንድ ሰው ነበር። መኮንን በመገረም አፉን ያዘ። ኦ ሸዊት፣ እንዴት ክፉ ሰው ነሽ ግን! አንተ ነህ የጀመርከው። እና ያንቺ ጓደኛ ነበራ? መኮንን በደስታ ፈነደቀ። ሸዊትዬ ስሞትልሽ፣ የኔና የነፂን እድል በእጅሽ ውስጥ ነው። እባክሽ እርጂኝ፣ አንድ ጊዜ ብቻ ላናግራት። ሸዋዬ የሚለማመጧትን አይኖቹን ስታያዘነች። መቼም ነፃነት ትናደድባታለች። የራሷ ጉዳይ። የመኮንን ስልክ ተቀብላ ደወለች። ሄሎ ቤቢዬ፣ ደረሳችሁ? ቀጥላም እስኪ ነፂና እናግራት። ትንሽ ቆይታም ነፂ መቼም ገደልሽኝ። መኮንን ስልኩን ነጠቃት። ነፂዬ ይቅርታ አለች ነፃነት ሳታስበው። ነፂዬ እባክሽ አናግሪኝ። መልስ አልሰጠችውም። ነፂ መልስ የለም። ስልኩ ተዘግቶ እንደሆነና እንዳልሆነ ለማየት ከጆሮ ላይ አነሳው። መኮንን ነፃነት ስልኩን እንዳልዘጋችው ሲያይ ጊዜ ሳያጠፋ ስልኩን ጆሮው ላይ ለጥፎ መማጸኑን ቀጠለ። ነፂዬ፣ እኔም መቤት አንድ ጊዜ ብቻ አናግሪኝ፣ 5 ደቂቃ ብቻ ስጪኝ፣ ስሞትልሽ ነፂ። ነፃነት ሲቃ እየተናነቃት ለመናገር ሞከረች። እስከ ዛሬ መቀጠል አልቻለችም። አይ ነፂ፣ የሰሞኑ ህይወቴን መኖር ትዋለሽ። ጸጉሩን በጣቶቹ አረሰው። ነፃነት ደግማ ለመናገር ሞከረች። መስሪያ ቤትስ ስመጣ። አሁንም አቋረጠች። ነፂዬ እባክሽ የኔ ቆንጆ፣ ያኔ እኮ ግራ ገብቶኝ ነው ተነስቼ ወጣሁት። ደግሞ ያየሽኝ አልመሰለኝም። ታዲያ እስከ ዛሬ ነፂዬ፣ እኔ ያንን ውለት ነበር ጓደኛቸው እንዲያስታርቁን የደወልኩላቸው። ግን እሊኒታማ ሆስፒታል ገባች።
ከዛ እንደሚሻላት ስንጠብቅ ይሄው ዛሬ ደረሰ። ካላመንሽኝ ይሄው ሰላምና ሸዊትን ጠይቂያቸው አለና አጠገቡ አይናቸውን አፍጥጠው የሚለውን ሁሉ የሚያዳምጡትን ጓደኞቿን አያቸው። ነፃነት በረጅሙ ተነፈሰች። ከትንሽ ዝምታ በኋላ መኮንን እያመነታ ጥያቄውን ደግሞ አቀረበ። እና ነጽዬ ለ5 ደቂቃ ብቻ ላናግርሽ እችላለሁ? ነፃነት አልመለሰችም። ነጽ ያለሽ? አለሁ። ልምጣ? ላትደርስ ትችላለህ፣ መግቢያ እየደረሰ ነው። ግድ የለም ካመለጥሽ ሌላ ትኬት እገዛልሻለሁ። ለመሆኑ የት ነው የምትሄጂው? እማዬ ጋ። ምን? መኮንን ማጅራቱን በእጁ ይዞ ጮኸ። ነጽዬ ይህን ያህል ጨክነሽብኛል እንዴ? ግራ ገብቶኝ እኮ ነው። እኔ ቆንጆ አለ ወዲያው በለሰለሰ ድምፅ። ትጠብቅኛለሽ አይደል? ልመጣ ነው። እሺ። መኮንን ስልኩን ዘግቶ ሸዋዬ ላይ ተጠመጠመባት። አንቺ ቀጫጫ ውለታሽ አለብኝ። አንገቷ ስር ሳማት። ሰላምዬ አለ ክንዶቹን ዘርግቶ ሊያቅፋት እየተጠጋት። ዛሬ መቼም ከጉድ ነው ያወጣችሁኝ። ሰላማዊትና ሸዋዬም አብረውት በደስታ ተፍለቀለቁ። ሰላም እንግዲህ ጥየሽ ልሄድ ነው አለ ወደ መኪናው እያመራ። እረ ሂድ፣ የሸዊትን መኪና ይዤ ሄዳለሁ። ሸዋዬ ከኋላው ጠራችው። ዓለም አቀፍ አየር ማረፊያ ነው የምትሄደው? እሺ ሸዊትዬ ገምቻለሁ። ቀስ ብለን ዳ አሉ ሁለቱም አንድ ላይ እንደተማከረ ሰው። ፊቱን ሳያዞር እጁን አወዛወዘላቸውና መኪናው ውስጥ ገብቶ ጊዜ ሳያጠፋ ወደ ዋናው መንገድ ከነፈ። ሰላማዊትና ሸዋዬም በአይናቸው ሸኙት። በይ የመኪና ቁልፍ ላምጣለሽና ወደ ስራዬ ልመለስ አለች ሸዋዬ ወደ በሩ እየሄደች። እሺ ሸዊትዬ፣ ስራ ስትጨርሽ ደውይልኝና እመጣለሁ። ሸዋዬ 3 እርምጃ እንኳን ሳትራመድ በጣም የሚሰቀጥጥ ድምጽ ሰምታ ቀጥ ብላ ቆመችና አንዴ ሰላማዊትን አንዴ መንገዱን እያየች ኖ ፕሊስ ኖ ብላ እሪቷን አቀለጠችው። በጣም ከፍተኛ ድምጽ ሰፈሩን አናጋው። የተፈጠረውን አደጋ ለማየት አንዳንድ ሰዎች በአካባቢው ካሉት ህንጻዎች እየመጡ ወደ መንገዱ ሲያመሩ፣ ብዙዎቹ ግን በየመስኮቶቹ ላይ ተለጥፈው በየበሮቹ ደጃፍ ላይ ተኮልኩለው ከማዶ የሚካሄደውን ትርምስ መታዘብ ያዙ። የሸዋዬና የሰላማዊት ጩኸትና ሩጫም የተፈጠረውን ሽብር ጭራሹን አጋጋለው። እነ ሸዋዬ ዋናው መንገድ ጋር ሲደርሱ 2 የፖሊስ መኪኖችም እየከነፉ እያንባረቁና መብራታቸውን እያብለጨለጩ እኩል ከተፍ አሉ። 3 የተጋጩ መኪናዎች መንገዱን ዘግተውት አንድ መኪና አይንቀሳቀስም። ትርምሱ ቀጠለ። አንዳንድ ሹፌሮች ከመኪኖቻቸው ወርደው የተጋጩት መኪኖች ውስጥ ያሉትን ሰዎች ለመርዳት ተጠጉ። ሸዋዬም እየተንደረደረች ወደ መኮንን መኪና ሮጠች። ሰላማዊት ልትደርስባት አልቻለችም። እሪታው ቀለጠ። በሩ ለመክፈት ስትታገል አንደኛው ፖሊስ ሮጦ ያዛት። ሰላማዊት ፈራ ተባያለች ወደ መኮንን መኪና ተጠጋች። መኮንን በደም የተሸፈነ ፊቱን ወደ ጎን ቀልበስ አድርጎ ሳይንቀሳቀስ ነፍሱን ይማርና ኢንጂነር ስመኘው እንደሆነው ተቀምጧል። አፈር በሆንኩ አለች ደረቷን እየደለቀች። እንቧ እንደ ጉድ ተሽጎደጎደ። ወዲያው ፈጥኖ ደራሽና የእሳት አደጋ መኪናዎች ጥሩምባቸውን እየነፉና መብራታቸውን እያብለጨለጩ መንደሩን የባሰውን አመሱት። ሰላማዊትና ሸዋዬም በፖሊሶቹ ትዕዛዝ ከዳር ቆመው መኮንንን ከመኪና አውጥተው በቃሬዛ ፈጥኖ ደራሽ መኪና ውስጥ አስገብተው ሲወስዱት ተቃቅፈው ከመላቀስ ሌላ ምንም ማድረግ አልቻሉም። ወንድሜን ገደልኩት፣ እኔ ነኝ፣ ስልክ ባልደውል ኖሮ እሪ አለች። አቤት ነፂ ጉዷን አልሰማች። ወይኔ እህቴን፣ ወንድሞቼን ገድዬ ጨረስኩ። እሪቷን አቀለጠች። ሸዊት አንቺ ደግሞ ረፊ አለች ሰላማዊት እቅፏን ሳትለቅ ቆጣ ብላ። አንቺ ደግሞ ምን አደረግሽ? ሰላሙን ተመኝለት
ሰላምዬ እኔ እኮ ገፊ ነኝ እሪ አለች። ሸዊትዬ ሰላማዊት እንደገና መንሰቅሰቅ ጀመረች። አምላክ ያመጣውን እሱ ይመልሰው። አንቺ ምንም አላደረግሽም የኔ ቆንጆ። መኮንንና ሌሎቹ መኪናዎች ውስጥ የነበሩትን ሰዎች የጫኑት ፈጥኖ ደራሽ መኪና እያንባረቁና እየተሽለከለኩ ሲያልፉ አንደኛው ፖሊስ እየተጣደፈ ወደ እነሸዋዬ አመራ። ቁስለኛውን ታውቁታላችሁ? አዎ ወንድማችን ነው አለች ሰላማዊት ፈጠን ብላ። የሥጋ ዘመድ ካልሆኑ ስለ ሁኔታው ብዙም ላይነግራቸው ይችላል ብላ ሰግታ፣ ለመሆኑ ተርፏል? ለመቅጽበት ፖሊሱ ፊቱ ላይ በጥያቄም የመገረም ስሜት አነበበና ልቧ ወደ ሆዷ ዘጭ ብሎ የወረደ መሰላት። ሞቶ ይሆን እንዴ ብላ አሰበች። ቃላቱን በአፏ ለማውጣት ግን አልደፈረችምና እንባዋ ብቻ መንኳለሉን ቀጠለ። ፖሊሱ ፈጠን ብሎ ሁኔታውን ስለማላውቅ ምንም ልነግራችሁ አልችልም። የወሰዱት ቅድስት ማርያም ሆስፒታል ነው። እሺ እንደሰሙት ለማረጋገጥ አንዴ ሰላማዊትን አንዴ ራሷን በሁለት እጆቿ ይዛ የምትቁነጠነጠውን ሸዋዬን እያየ ደግሞ ጠየቀ። እሺ አለች ሰላማዊት ሲቃ በተናነቀው ድምጽ። ፖሊሱም ጊዜ ሳያጠፋ የተጋጩትን መኪናዎች ሊጎትት ወደ መጣው ትልቅ መኪና እየተጣደፈ ሄደ። ሰላማዊት የሸዋዬን እጅ እንደ ልጅ እየጎተተች መንገዱን አቋረጡና ወደ ሸዋዬ ሥራ ቦታ አመሩ። እንግዲህ ኃላፊነቱ በሙሉ በሷ ላይ ተዘርግፏል። ምኑን ከምኑ ልታደርገው ይሆን? ከማበዷ በፊት ለእንዳሻው ብትደውል ይሻላል። የጃኬቷን ኪስ መበርበር ያዘች። እንዱሽ ለቅሶ አለቀቀችው። ሰላምዬ ምን ሆንሽ? በድንጋጤ ድምፁ ተቆራረጠ። ሰላም የመኮንን መኪና ተጋጨ። ውይ አለ በድንጋጤ ከተቀመጠበት ተስፈንጥሮ እየተነሳ። ከሰላማዊት ድምፅ ቀላል አደጋ እንዳልሆነ ገምቷል። አሁን የት ነው ያለው? ቅድስት ማርያም ሆስፒታል። እልኒ ተኝታ የነበረበት። ለቅሶ አለቀቀችው። ሰላምዬ አምላክ ያውቃል። አንቺ ሴት ነው ያለሽው? ሸዊት ሥራ ቦታ። መኩ ሸዋዬን ፈልጎ። በድንገት ነፃነት እየጠበቀችው እንደሆነ ትዝ አላትና ወይኔ ጉዷ ብላ ጮኸች። እንዳሻው ግራ ተጋባ። ማነች እሷ? ነፂ። ጉዷን አላወቀች። ቆማ ሰላም አሁኑኑ መጣሁ እዛው ጠብቂኝ አለ እንዳሻው ኮቱን እያጠለቀ። የምታወራው ሁሉ ሊገባው አልቻለም። ሸዋዬ ቦርሳዋን ይዛ ከሥራ ቦታዋ ወጣችና ምንም ሳትናገር የእጅ ስልኳን ለሰላማዊት አቀበለቻት። ምን ላርገው? ሰላማዊት ጠየቀች። መኩ ሲዘገይ አቤል ደጋግሞ ደውሎ አንጠልጥላተዎቹ። ሰላማዊት የፈራችው ነገር አልቀረም። አቤል የሚባል ስም ያለበትን ቁልፍ ተጫነችው። ቤቢዬ አለ አቤል የደወለችውን ሸዋዬ ለመሆኑ እርግጠኛ ሆኖ። ሰላም አቤል፣ ሰላማዊት ነኝ። ኦ ሸዊት ምን ሆነች? ድምፁን ከፍ አድርጎ ጠየቀ። ደህና ነች አቤል፣ ደህና ነች። ነፂ አጠገብህ ነች? አዎ ታናግሪያት? ቆይ አለች ሰላማዊት አቋርጣው። ካጠገቧ ራቅ ብላ አናግረኝ። ምን? አልገባኝም። አቤል ሰላማዊት በስጨት አለች። የምልህን ብቻ አድርግ። እሺ አንድ ጊዜ ያዥልኝ አለ አቤል አይኑን የምታየውን ነፃነትን መልሶ እያየ። ነፂ የሚጠጣ ነገር ምን ላምጣልሽ አላት። ምንም አልፈልግም። ግን ማን ነው? በይለ ራሴ ይዤ መጣሁ ብሎ ጥያቄዋን እንዳልሰማ ሳትጨርስ ጥሏት ሄደ። ነፃነትም ሰዓቷን አየችና መንገዱን ማየት ቀጠለች። አቤል ሲመለስ ነፃነት በሩ አጠገብ ቆማ በመስተዋቱ ውጭውን ስታያገኛትና ልቡ ተሰበረ። ያቺ ሸዊት የከተተችው አበሳ እንደዚህ አይነት ነገር አጋጥሞት አያውቅም። ሰላማዊት ያለችው ትዝ አለው።
እንግዲህ አቤል ልጅነት የለም፣ ምራቅህን ዋጥ አድርገህ የመሰለህን ንገራትና ሆስፒታል ይዘሃት ና፣ ያለህን አንተው ነህ ብላ ነበር ስልኩን የዘጋችው። አቤል ምንም ሳይናገር ሻንጣዎቿን ወደ ቆመችበት በር እየጎተተ ወሰዳቸው። ነፃነት ግራ ተጋባች። አቤል አልመለሰላትም። ክንዷን ይዞ እየመራ አግዳሚ ወንበር ላይ ያስቀመጣትና ከፊት ለፊቷ ቁጥጥ ብሎ አንጋጦ ያያት ጀመር። ምንድነው ጉዱ? ነፃነት የባሰውን ግራ ተጋባች። ነፂ ከየት እንደሚጀምር ግራ ገባው። መኮ ወደዚህ ሊመጣ ሲጣደፍ መኪና ተጋጭቶ ተናግሮ ሳይጨርስ ነፃነት ከወንበሯ ላይ መንሸራተት ጀመረች። ነፂ ቆይ እንጂ ልጨርስ አለ ተንበርክኮ መሬት እንዳትወድቅበት ደግፎ ይዟት። ግን ቀጥሎ ምን እንደሚላት ራሱም አላወቀም። ነፃነት አቤልን ተደግፋ እየተንሰቀሰቀች ስታለቅስ ያዩ መንገደኞች የሚለያዩ ፍቅረኛሞች መስሏቸው በሐዘኔታ ያዩ ከማለፍ ሌላ አንድም የቆመ ሰው አልነበረም። ትንሽ ጊዜ ካለፈ በኋላ ሁለት አበሻ ወጣቶች ተጠጓቸውና በሰላም ነው ብለው ጠየቁ። ትንሽ ጥሩ ያልሆነ ዜና ሰምታ ነው አለ አቤል ፈጠን ብሎ። ወይ አይዞሽ እናትዬ አለች ሴትየዋ። የነፃነት አለቃቀስ አንጀቷን እያላወሰው። መንገደኞች ናችሁ አለች አጠገባቸው የተደረደረውን ሻንጣ በአይኗ እያመለከተች። እሷ ነበረች የምትሄደው። አሁን ግን አቤል አመነታ። ትንሽ የመኪና አደጋ ጓደኛው ወደዚህ ሲመጣ አጋጠመው አለ በነፃነት ለቅሶ እየታጀበ። ውይ የምንረዳን ነገር አለ? ወንድየው የአቤልን መጨናነቅ አይቶ ጠየቀው። አቤል አልተደረደረም። ነፃነትን ከነሱ ጋር ትቶ መኪናውን ሊያመጣ ሮጠ። ሻንጣዎቹን ጭነውና ነፃነትን መኪና ውስጥ አስገብተው ከጨረሱ በኋላ አቤል ሁለቱንም እየጨበጠ አቤል እባላለሁ፣ ዛሬ በነፍሴን የደረሳችሁልኝ እግዚአብሔር ይስጥልኝ አለ በአክብሮት። ኧረ ምንም ችግር የለም እግዚአብሔር ይማርላችሁ። ሳራ እባላለሁ አለች ሴትየዋ ወጣት። ወንድየው ከኪስ ቦርሳው ውስጥ ካርድ አውጥቶ ሰጠውና ኃይሌ እባላለሁ፣ ሁኔታውን እባክህ ደውለህ ንገረን ብሎ ተሰነባበቱ። ሆስፒታል ሲደርሱ እንዳሻው ሰላማዊት፣ ሸዋዬ፣ በረከትና እሌኒም ሳትቀር ቀድመው ደርሰው የእንግዳ ክፍል ውስጥ ሲጠብቁ አገኟቸው። የነፃነትን መምጣት ሲያዩ ከእሌኒ በስተቀር ሁሉም ከተቀመጡበት ብድግ አሉና ሴቶቹ እየተላቀሱ ተጠመጠሙባት። ብዙም ሳይቆዩ የእሌኒ ድምጽ ተከተላቸው። ምን እየሆናችሁ ነው አለች በቁጣ ሁሉንም ለቅሶ በቀላቀለው አይኖቿ እየገላመጠች። ለምን ልጁ አልሞተም ነው? አሁንስ ማን አወቀ አለች ነፃነት የእሌኒን መኖር ስታውቅ ወደሷ እየሄደች። ኧረ ተይ ነፂ፣ ይልቅስ አምላክን ተማጸኑ አለችና በዝምታ ቆመው ግራ የተጋቡትን ወንዶች እስኪወጣ ብላችሁ ሁኔታውን ጠያይቁ፣ ሴቶቹ እዚህ እንጠብቃለን አለች እንደ ልማዷ ሁኔታውን እያረጋጋች። ብዙም ሳይቆይ በእድሜ ጠና ያለች ቀጭን ነርስ እንግዳ ማረፊያ አዳራሽ ውስጥ ገባችና ወደ እነሱ እየተጠጋች የተፈራ ዘመዶች ናቸው ብላ በረጋ ድምጽ ጠየቀች። መኮንንን በአባሱም እየጠራች። ክፍሉ ውስጥ የተቀመጡት ሌሎቹ እንግዶች ነጮች ስለነበሩ የመኮንንን ዘመዶች መሆናቸውን በርግጥ አውቃለች። ሸዋዬ ዘላ ተነሳችና አው ሶስታችን እህቶቹ ነን፣ እሷ ደግሞ ጮኛው ነች አለች ወደ ነፃነት እያመለከተች። ነርሷ ነፃነት አጠገብ ተቀመጠችና ጸጉሯ ላይ ያደረገችውን ሰማያዊ ስስ ኮፍያ እያወለቀች በረጅሙ ተንፈሳ መኮንን አደጋው ከደረሰበት ደቂቃ ጀምሮ ራሱን እንደሳተና ሕይወቱን ለማትረፍ አጣዳፊ ቀዶ ጥገና እየተደረገለት እንደሆነ የተፈነከተው ጭንቅላቱ የሰጉትን ያህል ጥልቀት ባይኖረውም ምን ያህል እንደተጎዳ ግን አሁን መገመት እንደማይችሉ ብዙ ደም ስለፈሰሰው ደም እየተሰጠው እንደሆነ አስረድታቸው ከግማሽ ሰዓት በኋላ እሷ ወይም ቀዶ ጥገናው ካለቀ ዶክተሩ መጥቶ እንደሚያናግራቸው ነግራቸው ወጣ ሄደች። ቀዶ ጥገና የሚለው ቃል ሁሉንም አስደንግጧቸው በዝምታ እየተያዩ
እንባቸው ይረግፍ ጀመር። የተባለው 30 ደቂቃ አልፎ 1 ሰዓት ሊሞላ ተቃረበ። በረከት እንዳሻውና አቤልም ሲመለሱ በተነገራቸው ዜና ተደናግጠው አንዴ መሬቱን አንዴ ጣሪያውን እያዩ ይቁነጠነጣሉ። ማንም ትንፍሽ ለማለት አልደፈረም። በድንገት ከላይ እስከ ታች ሰማያዊ የለበሰ ወጣት የመስኮቱን በር ከፍቶ ሲገባ የሁሉንም አይኖች አረፉበት። ጸጉሩና ጫማው ሳይቀር በስስ ሰማያዊ ጨርቅ ስለተሸፈነ ቀጥታ ከቀዶ ጥገና ክፍል እንደመጣ ያስታውቃል። የመኮንን ተፈራ ቤተሰብ ናችሁ? አለ እሱም እነሱ ለመሆናቸው እርግጠኛ ሆኖ። አዎ አለ ሁሉም በአንድ ላይ በተጨነቀ ድምጽ። እጮኛው ማነች? አለ ከእሌኒ በስተቀር ሶስቱን ወጣት ሴቶች ተራ በተራ እየተመለከተ። እኔ ነኝ አለች ነጻነት ፍርሃት በተሞላበት ድምጽ። ዶክተሩ እንዲቀመጥ አቤል ወንበር ለቀቀለት። አመሰግናለሁ አለ ፈገግ ብሎ አቤልን እያየ። ወዲያው ኮስተር ብሎ ንግግሩን ቀጠለ። ቀዶ ጥገናውን በተመለከተ የቻልነውን ሁሉ አድርገናል አለ ሁሉንም በተራ በተራ እያየ። ውጤቱም የተሳካ እንደሚሆን ተስፋ አለን አለ ባጭሩ። ምን ማለት ነው ተስፋ አለን ስትል? አለ በረከት በዶክተሩ አጭር ገለጻ ቆጣ ብሎ። የማይሆን ተስፋ ልሰጣቸው አልፈልግም አለ በረከትን እያየ። ለነግራቸው የሚችለው ቀዶ ጥገናው በጥሩ ሁኔታ ማለቁን ነው። ውጤቱን ግን የምናውቀው ዛሬ ማምሻውን ወይም ነገ ከነገ ወዲያ ከዛም ሊረዝም ይችላል አለ እቅጭ ባለ ንግግር። ምን ያህል ነው የተጎዳው? አለች ነጻነት ከትንሽ ዝምታ በኋላ። ቀይ መብራት ጥሶ ዋናውን መንገድ ሲያቋርጥ ከሁለቱም ተቃራኒ መንገዶች ከሚመጡ መኪናዎች ጋር ነውና የተጋጨው። በራጅ ከምናየው የበለጠ ጭንቅላቱም ላይ ሆነ ሌላው የሰውነት ክፍሎቹ ላይ ጉዳት ደርሶ ሊሆን ይችላል። እንዳልኩት እሱን የምናውቀው ነገ ከነገ ወዲያ እንደሆነ ተስፋለን አለ ያደጋውን ዝርዝር ስትሰማ ማልቀስ የጀመረችውን ነጻነትን እያየ። ሆኖም ቀዶ ጥገናው በተሳካ ሁኔታ ስላለቀ እድለኞች ነን። እንግዲህ ሁላችንም ማድረግ የምንችለው መጠበቅ ነው አለ ሁሉም በዝምታ ሲዋጡ። የእሌኒንም ሆድ እያየ በተለይ አንቺ እዚህ ምንም አትሰሪም፣ ቤትሽ ሄደሽ ብታርፊ ይሻላል አላት። ወዲያው በአስቸኳይ እንደሚፈለግ በድምጽ ማጉያው ስሙ ሲጠራ ሰምቶ እየተጣደፈ ተሰናብቷቸው ከመስተዋቱ መዝጊያ ጀርባ ተሰወረ። ጨለማ፣ ድቅድቅ ያለ ጨለማ። ጢው 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 የሚል ድምጽ ያለ ማቋረጥ ይንጣጣል። የሰዎች ንግግር የሚመስል የሚነፋነፍ ድምጽም አልፎ አልፎ በርቁ ይሰማዋል። የአይኖቹ ሽፋሽፍቶችና ከንፈሮቹ በሙጫ የተጣበቁ ይመስል በጭራሽ ሊከፍታቸው አልቻለም። እግርና እጆቹም እንደ ብረት ከብደው በፍጹም አይንቀሳቀሱም። ጭንቅላቱ ቢከብደውም ህመም አይሰማውም። የት ይሆን ያለው? አስቡ ሳይጨርስ ከባድ እንቅልፍ ይዞ ጭልጥ አለ። አሁንም ጤን ጤን ጤን። ሲነቃ ድቅድቅ ያለ ጨለማ ዳግም ተቀበለው። አሁን ግን ጥርት ያለ ንግግር ይሰማዋል። አዎ በጣም ደስ የሚል ድምጽ። አምላኬ እባክህ ማርልኝ፣ እኔ በመጣሁት ጣጣ እባክህ አትቅጠፈኝ፣ እባክህ መድኃኔዓለም ተለመነኝ። ከውብ ድምጽ ጋር እጁን ለስላሳ እጅ ሲዳብሰው ተሰማው። እንዴት ደስ ይላል! የት ይሆን ያለው? ገነት ይሆን እንዴ? ገነትማ እንደዚህ ጨለማ ሊሆን አይችልም። ኦህ ያ ከባድ እንቅልፍ እንደገና ይዞት ሄደ። የተለያዩ ሰዎች በተደሰተ ድምጽ ያወራሉ። ማሽኑ በጭንቅላቱ ውስጥ ያለውን እንቅስቃሴን የሚለካው። ይህም ግራፍ የሚያሳየው ይህንኑ ነው። በጣም ትልቅ ለውጥ ነው። ምናልባት በአካባቢው የሚካሄደውን እንቅስቃሴ አሁን እየሰማም ሊሆን ይችላል። ጸጥታ ሲሰፍን ያ ውብ ድምጽ እጆቹን እየዳበሰ ጀመረ። አቤቱ ጌታዬ ልመናዬን ስለሰማኸኝ አመሰግናለሁ። አንተም የሚሳንህ ምን አለና ነፍሱን ማርልኝ እንጂ ሁሉንም በትዕግስት እጠብቃለሁ። የተደጋገሙ ድምጾቹ ይሰሙታል። እንዱሽ፣ ሰላም፣ ነፂ፣
በርሽ፣ እሉ፣ ነፂ፣ አቤልዬ፣ ሸዊት፣ ነፂ እነሱም አብረውት እዚህ ጨለማ ውስጥ ተወርውረው ይሆን እንዴ? ታዲያ ለምን እሱ ብቻ መናገር አይችልም? ነፂ ረተይ አንቺ ልጅ እህል ቅመሽ። እሉ ወለደች። እልልልልል እንዱሽ በቃ አንተ ወደ ስራ ሂድ፣ እኔ ቆያለሁ። ሸዊትዬ የምቀይረው ልብስ አምጪልኝ። ነፂ ሂጂ ወጣ ብለሽ ንጹህ አየር እንኳን ተቀበለሽ ነይ፣ እኔ ከመኩ ጋር ቆያለሁ። ሰላምዬ ቆይ ሳትሄጂ ልትጣጣብ። በርሻ በል አንተ ከመኩ ጋር ቆይ፣ አንድ አፍታሉን አይችልምጣ። አቤልዬ በቃ ደከመህ፣ ወደ ቤት ሂድ። ነፂዬ ተጎሳቆልሽ እኮ አንቺ ልጅ ምን ላምጣልሽ? ፌቨን፣ አሽሊ፣ ሳራ፣ ኃይሉ፣ ቤትሲ በዛ ላይ ዶክተሮቹና ነርሶች በየደቂቃውና በየሰዓቱ ወጣ ገባ ይላሉ። ለሱ ግን ሁሉም ነገር ቀርቶ ያንን የጸሎት ድምጽ ብቻ በሰማ። ያንን ለስላሳ የሚያሳዝን ድምጽ፣ ያንን የሚዳብሰውንና የሚሰማውን ለስላሳ ድምጽ። ሁልጊዜ ያንን እጅ አጥብቆ ለመያዝ ቢሞክርም አልተሳካለትም። የመላእክ ድምጽና እጅ ይሆን እንዴ የማይዳሰስ ዳሶ ግን የሚፈውስ። አሁን ደግሞ የተለያዩ ሰዎች ይጸልያሉ። ጸሎቱ የሚደረገው ለማን ይሆን? ያንን ውብ ድምጽ በመሃል ሲሰማ ለሱ እንደሆነ የሚጸልየው ገባው። አንድ ነገር አጋጥሞታል ማለት ነው። ለማሰብ ሞከረ። ድካሙ ግን አሸነፈውና ወደ እንቅልፉ ዓለም ነጎደ። ክፍሉ ጸጥ ሲል ያ ውብ ድምጽ እጁንም ነፍሱንም እየዳሰሰ ይንቆረቆር ጀመር። እንደ ሰሞኑ ያንን ለስላሳ እጅ አጥብቆ ለመያዝ ሞከረ። በድንገት የሚል ድምጽ ሰማና ጸሎቱ ተቋረጠ። ዛሬ ተሳካለት ይሆን? መልሶ ጭብጥ አድርጎ ሊይዘው ሞከረ። ያው ድምጽ በደስታ ሲጮህ ሰማ። ነርስ! ነርስ! ብዙም ሳይቆይ እንቅልፍ አሸነፈው። ሲነቃ ከተለመደው ጢውጢውታ በስተቀር ጸጥታ ሰፍኗል። ያ ለስላሳ እጅ እጁን ቢይዘውም ድምጹ ግን አይሰማውም። አጥብቆ ሊይዘው ቢሞክርም ምንም አልሰማም። እንደምንም ብሎ አይኖቹን ለመክፈት ታገለ። አሁን ትንሽ ብርሃን ከፊቱ ሲርገበገብ ታየውና አጭንቁሩ ለማየት ሞከረ። ግድግዳው ላይ የተሰቀለው ቴሌቪዥን ውስጥ የሚታየው ምስል ብዥ ብሎ ታየው። በጣም ቀስ ብሎ ያንን ፈዋሽ እጅ ፍለጋ ገባ። ከተጠላለፉት እጆቹ አጠገብ አልጋውን ተደግፎ የተኛው ፊት ላይ አይኑ ተንከራቶ ቀረ። አተኩሮ አጤነው። እጇን አጥብቆ ሊይዝ ቢሞክርም አልሰማችውም። ጉስቁል ያለውን ፊቷን አተኩሮ እያየ የአይኖቹ ሽፋሽፍቶች አንድ ሁለቴ ተርገበገቡና ጥርቅም ብለው ተዘጉ። ከ3 ዓመታት በኋላ የፈረንጆች ገና ነው። ከሰማይ በስሱ ብንብን የሚለው በረዶ አስፓልቱንና ዳርዳሩን ይዘው የተኮለኮሉትን መኪናዎች አመድ አስመስሏቸዋል። ቀዝቃዛው መንገድ ረጭ ቢልም ብዙዎቹ ቤቶች ውስጥ ወዲያ ወዲህ የሚሉ ሰዎች ከየመስኮቶቹ በሚፈናጠቀው ብርሃን ውስጥ ይታያሉ። አንደኛው ቤት ውስጥ 3 ሰዎች በጠረጴዛ ዙሪያ ተቀምጠው ካርታ ይጫወታሉ። ሚስቶቻቸው ሲያወሩና ሲስቁ፣ ልጆቻቸውም እየተሯሯጡ ሲጫወቱ በሚፈጥሩት ጫጫታ ሳይረበሹ መጠጣቸውን እየተጎነጩ ካርታዎቻቸው ላይ አፍጥጠዋል። ጸሎት ጸሎት፣ አንቺ ነሽ? ነይልኝ እስኪ አለ ከመካከላቸው አንደኛው እናቷ ወገብ ላይ ተሸጉጣ የምትቦርቀውን ጠይም ድንቡሽ ልጅ እያየ። እናቲቱም ነይ ሳሚኝ እስኪ እንዲቀናኝ፣ ገንዘቤን ጨረስኩት እኮ አለ እጆቹን ወደ ሚስቱና ልጁ ዘርግቶ። መሳሳም ክልክል ነው አለ አንደኛው ለሚቀጥለው ጨዋታ ካርታውን እየፈወዘ። አንተማ መንገዶ ብራችንን እያራገፍክ አለ በረከት። ቀጥሎም እሉዬ ነይ እስኪ አንቺም ሳሚኝ። አንዳች ሳምሃቦ አለች እሌኒ ፊቷን አኮሳትራ የሚደባደቡ ልጆቿን እየገላገለች። ሌሎቹ በአነጋገሯ እየተንከተከቱ ሲስቁ እሷም አብራቸው ሳቀች። ምን ልበል የእሱን ልጆች መገላገሉ ሳያንሰኝ ደግሞ ለቁማር ሳሚ ልሁን? አየሰው ነገር እነሆ ዛሬ ጠዋት እንደሱ አላልሽም?
በርዬ በርሻ ህይወቴ ገላይ ማን ነበር ሲልሽ የነበረው? አለ ድምጹን አቅጥኖ አንገቱን እያቅለሰለሰ። አይኖቹ እንዳሻው የሚወረውርለትን ካርታ ያማትራሉ። ይሄ ሰው እንዴት ተበላሽቷል በሞቴ። ሰላማዊት እየሳቀች የገፋ ሆዷን አሻሸች። ምን እየጠጣ ነው በይኝ እስኪ አለች። መጀመሪያ የተናገረው ሰውዬ ሚስት ልጇን ለአባቷ እያቀበለች። በሩ ሲንኳኳ ሁሉም ተያዩ። መጡ፣ ተባብለው ተጠቃቀሱ። ነጻነት ፈጠን ብላ በሩን ከፍታ ሸዋዬን፣ ሳራን፣ አቤልና ኃይሉን በየተራ ያቀፈች ከሳመቻቸው በኋላ ሁሉም በአንድ ላይ ወደ ሳሎን ሲገቡ ሌሎቹ ሸዊት፣ አቤል እያሉ የሞቀ አቀባበል ሲያደርጉላቸው አቤል በፈገግታ ሲያያቸው፣ ሸዋዬ ግን ግራ ተጋብታ ቆመች። ምንድነው ጉዱ አለች። ሁሉንም ተራ በተራ ኮስተር ብላ ያየች። እንዴ ለምን የሞቀ አቀባበል አደረጋችሁልኝ ነው ብሎ ቁጣለ እንዴ? ይልቅስ እንኳን አደረሳችሁ ብለሽ ነይ ሳሚኝ አለች ሰላማዊት ከተቀመጠችበት ሳትነሳ እጇን ዘርግታላት። ልጅ አቤልና ኃይልሽ ይልቅ ገንዘብ ካላችሁ ወዲህ ጠጋ በሉ ተጣሩ። ወንዶቹ ከቆሙበት ጠረጴዛ አጠገብ ካርታቸውን እንደጨበጡ ንቅንቅ ሳይሉ አረረጋ በሉ ምናምን ይቅመሱ መጀመሪያ። ነጻነት ገላመጠቻቸው። ለመሆኑ በስንት ነው የምትጫወቱት? አለ ኃይሉ ኮቱን አውልቆ ወንበሩ መደገፊያ ላይ ያንጠለጠለ። መጀመሪያ በ5 ብር ነበር፣ ከዛ በ1 ብር፣ አሁን ወደ ስሙን ይገብተናል አለ የቤቱ ባለቤት እየሳቀ። ትንሽ ቆይተን የተሸነፈ 1 ቢራ ይጠጣል። ምን ይመስላችኋል? ሁሉም አብረው ተሳቁ። ተስማምቻለሁ አለ ኃይሉ ተመቻችቶ እየተቀመጠ። ነጽዬ ኋላ በበላይ ይሻለኛል፣ ይልቅ አንድ ያላባው አቀብኝ አለ ፈገግ ብሎ እየጠቀሳት። ጨዋታው ደራ። ልጆቹ በየእናቶቻቸው እግር ስር እየተሽለከለኩና አንዳንዴም እየተላቀሱ ይቦርቃሉ። ሴቶቹም ሶፋው ላይ ተቀምጠው ያወራሉ። ወንዶቹም የካርታ ጨዋታቸውን እየተሳሳቁ አጥፈውታል። ሸዊትም እንደተለመደው የሐበሻ ቡና እንድታፈላ ታዛ ጉድ ጉድ ትላለች። የሚንቧልለው የዕጣን ጭስም የሐበሻ ገና አስመስሎታል። ነጻነትና ባለቤቷ ተጠቃቀሱ። ወዲያው ነጻነት ከተቀመጠችበት ተነስታ ብርጭቆዋን በሹካ እየተመተመች አንቃጨለችው። ከልጆች ድምጽ በስተቀር ሁሉም የሚጠብቁት ነገር ያለ ይመስል በአንድ ይጸጣሉ። እንኳን በሰላም መጣችሁ፣ እንኳን በሰላም ሁላችንንም ለዛሬ ያደረሰን አለች እየተፍለቀለቀች። ፈጣሪያችን እንዲሁ አሰባስቦ ያመጣው ይበለን አለ ባለቤቷ ካጠገቧ ወገቧን ይዞ እየቆመ። አሜን የሁሉም ድምጽ በአንድ ላይ ያስገመገመ። ነገሩን ቀጠለ። ነጻነትም ከፈገግታ ጋር ጀርባውን እየደባበሰች አጠገቡ ቆመች። ይህችን ዕለት ከባህሉ በተጨማሪ ልዩ የሚያደርጋት 2 ምርጥ ዜናዎች አሉን አለ ከንፈሮቹን ጠመም አድርጎ በተንኮል ፈገግታ እያያቸው። 2 አሉ ሁሉም እየተያዩ። 2 አለ እየሳቀ። ብዙዎቻችሁ አንድ ብቻ ነበር አይደል የምትጠብቁት? ከነፂ ጋር ተያዩ። ኧረ እኔ ምንም አልጠበቅኩም አለች ሸዋዬ። ሁሉንም ዞር ዞር ብላ ያየች። ማንም አልመለሰላትም። እሱም ንግግሩን ቀጠለ። ጸሎቴ ነይ አንቺ ድንቢጥ አለና ልጁን አንስቶ አቀፋትና በሌላኛው እጁ የነጻነትን እጅ ያዘ። አምላክ የሚሳነው ነገር የለም አለ መኮንን እንባ እየተናነቀው። ከሱ ፈቃድ ጋር ለሁለተኛ ልጅ ታድለናል። እረጭ ብሎ የነበረው ክፍል ተናጋ። እልልታው ቀለጠ። ሴቶቹ ነፂን እያቀፉ ለካስ ለቀቅለቀቅ ያለ ልብስ ያበዛሽው በጤና አይደለም ወንዳታ አለ በረከት መኮንንን እያቀፈው። መሳሳሙና መተቃቀፉ እንዳበቃ ሁሉም ተረጋግተው ሁለተኛውን ዜና ለመስማት በጸጥታ ቆመው መጠበቅ ያዙ። ሁለተኛው ዜና አቤልን ጋብዛለሁ አለ መኮንን በሸዋዬ ሁኔታ እየሳቀ። ምን አለች ሸዋዬ። አቤል ሳያመነታ ወደ መኮንን ሲራመድ አየችው። ከየት እንደምጀምር አላውቅም አለ አቤል ሁሉንም በየተራ ያየ። እናንተን የመሰለ ቤተሰብ አምላኬ ስለሰጠኝ በጣም አመሰግናለሁ። ድምፁ ተሰባበረ።
ከእያንዳንዳችሁ ስለ ሕይወት ብዙ ተምሬያለሁ። አድጌያለሁ። የፍቅርን ትርጉምና ኃይልም ተረድቻለሁ። መኮንንና ነፃነትን እያየን ባወቀረረ በውጭው ዓለም በብቸኝነት ስንከራተት እንደ ታናሽ ወንድማችሁ ስለተቀበላችሁኝ ምስጋናዬ ወደር የለውም አለና ሸዋዬ አጠገቡ እንድትመጣ በእጁ ጠራት። ታዲያ ይህንን ሕይወት ያስተዋወቀችኝ የኔዋ አብድ፣ የኔዋ ቅን፣ የኔዋ ግልጽ፣ የኔዋ አዛኝ ሸዊትዬ ነችና ለሷም ከልቤ ምስጋናዬን አቀርባለሁ። ኦ ቤቢዬ አለች ሸዊት ስቃ እየተናነቃት። ሸዊት እንግዲህ ያለነው ቤተሰቦቻችን መሃል ነውና ሽማግሌ መላክ አላስፈለገኝም አለና አፏን ከፍታ ያፈጠጠችበትን ሸዋዬን አሁንም እንባ ባቀረሩ አይኖቹ መልሶ እያያት ከኪሱ ትንሽዬ ሳጥን አወጣ። ሸዋዬ ለቅሶ አለቀቀችው። ጓደኞቿም አጀቧት። አንድ ነገር እንዳለ ጠርጥራ ነበር። ይህንን ግን በጭራሽ አልገመተችም። አቤል እጇን ይዞ በፍቅር እያያት ነገሩን ቀጠለ። ሸዊትዬ የልቤ መቤት መግለጽ ከምችለው በላይ እወድሻለሁ። እንግዲህ ልጅነት ይብቃን። የትዳር ጓደኛዬ እንድትሆኚ በወንድሞቻችንና በእህቶቻችን ፊት እጠይቅሻለሁ አለና ትንሹን ሳጥን ሲከፍተው የሚያብለጨልጭ ብርሃን ቤቱ ውስጥ ተፈናጠቀ። ሸዋዬ አፏን ይዛ ለቅሶዋን አቀለጠችው። አይ ላቭ ዩ እኮ ቤቢዬ አለች እየተንሰቀሰቀች። ተፈጸመ።